እስራኤላዊ ሰው ነው አይደል? በስጋው በሰውነቱ ጌታ Millions of people invest in stocks and commodities, thousands make a living at it, and only hundreds achieve their ambitious goals. Find your place under the stars with Pocket Broker. ማለት እንደዛ ሳይሆን እስራኤል ውስጥ ሆኖ ከአይሁድ ነገድ ማለት በዳዊት እስራኤል ነገዱ ልክ ነህ። እስራኤላዊ ሰው ነው አይደለም? ኢትዮጵያዊ፣ ሶሪያዊ፣ ፍልስጤማዊ፣ ግብፃዊ እስራኤላዊ ይባል የለ? እስራኤላዊ ሰው ነው አይደለም? ኢየሱስ ነው እስራኤላዊ ሰው ነው። ያው እስራኤል ሰው ግን አይሁድ ነው። ኦኬ አለቀ። እስራኤላዊ ሰው ከሆነ በቅድስት ድንግል ማርያምና በመልአኩ ንግግር መካከል ትዝ ይልሃል? መልአኩ ያላት ትዝ ይለኛል። ምን አላት? ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ካለ በኋላ ጌታ አምላክም ብሎ የሚለው ምንድን ነው? እስቲ ታነብልኛለህ? እኔ አሁን እስቲ መጽሐፍ ቅዱስ ላይ ስፔሲፊካሊ እንትን አላልኩትም። ቃል በቃል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የሚል ቃል አላል? ዋው በያዕቆብ ቤትም ላይ ለዘላለም ንጉሥ ሆኖ ይሾማል ይመስለኛል። እንደዛ ነው። የአባቱ የዳዊት ዙፋን የት ነው ያለ? የአባቱ የዳዊት ዙፋን ምን አይነት ዙፋን ነው? አላውቀውም። ነው ግን ያው ዳዊት ማለት በዳዊት ዘር ስለተወለደ የዳዊት ልጅ ስለሚባል መሰለኛው እንጂ ማታውቀውን አላውቅም ብለህ ስላልክ በጣም ጨዋ ነህ። በቀነት ስለምታወራ በቀነት ነው የማወራህ። እሺ ቴንኪው። ግን መልአኩ እንደዛ ብሏታል አይደል? ቢኬጂ ብሏታል። መልአኩ የነገራት እውነት ነው አይደል? ኦፍኮርስ። ኦኬ። ስለዚህ በአባቱ በዳዊት ዙፋን ላይ ክርስቶስ ነግሷል፣ ተቀምጧል። ይነግሳል ማለት ነግሷል ወይ ታዲያ? የዳዊት ዙፋን ማለት የትኛው ዙፋን ስፔሲፊካሊ እንትን ስላላወቅኩት ነግሷል ወይ አልነገሰ የሚለውን እንትን ልል አልችልም። ግን የዳዊት ንጉስ ማለት የአይሁድ ንጉስ እንትን የይሁዳ ንጉስ እንደዚህ ኢየሱስ ክርስቶስ ዳዊት ማለት የእስራኤል ንጉስ ነው አይደል ብሎ የሚለው ዳዊትን? የእስራኤል ንጉስ ነው። የእስራኤል ንጉስ መሲሁ ልጁ ነው አይደል? ኢየሱስም ዳዊት አባቱ እንደሆነ ያምናል በስጋ። ስለዚህ ጌታ ኢየሱስ ራሱ እንደው ቀር ካለ በራዕይ መጽሐፍ ምዕራፍ 22 ቁጥር 16 ላይ እኔ ኢየሱስ ለአብያተ ክርስቲያናት እንዲሰብክ መልአክ የላከው እኔ የዳዊት ስርና ዘር ነኝ የማበራም የንጋት ኮከብ ነኝ ብሏል። የዳዊት ልጅ መሆኑን ሪኮግናይዝ አድርጎታል፣ ተቀብሎታል። የዳዊት ልጅ ሆይ ማረኝ ብሎ ሲለው በርጤሜዎስ አይነ ስውር ሁሉ ቆሞለታል አይደል? ልክ ነው። ስለዚህ መሲሁ ራሱ ኢየሱስ ራሱ ሳንጠይቀው እኔ የዳዊት ስርና ዘር ነኝ የዳዊት ልጅ ነኝ ብሏል። የዳዊት ልጅ ብለው ሲጠሩትም ተሳስታችኋል፣ ብልግና ነው፣ ዝም በሉ አላላቸው። ኦኬ። እንደዚሁም ፈሪሳውያን ሙሉ ጭምር በማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ እግዚአብሔር ቃል ሲናገር ጌታ ጌታዬን ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ ሲል ዳዊት በመንፈስ ጌታ ብሎ ይጠራዋል። ልጁ ከሆነ እንዴት ጌታ ይሆናል ብሎ ጠይቋቸዋል ፈሪሳውያን። ተዚህ ላይ ይህን ቃል ጌታ ጌታዬን በቀኝ ተቀመጥ አለው ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ የሚለውን የመዝሙር 109 በቀን 110 ላይ ያለውን ቃል ጠቅሶ ታዲያ ዳዊት ልጁ ከሆነ በመንፈስ እንዴት ጌታ ብሎ ይጠራዋል ብሎ ጠየቃቸው። ልጁ ከሆነ እንዴት ጌታው ይሆናል? ልጁም ጌታውም ነው። እንዴት እሱ ዳዊት ታውቃለህ አይደል? ልጁ መሲሁ የዳዊት ልጅ ነው። ዳዊት ደግሞ ያንኑ ልጁን ጌታዬ ብሎ ደግሞ ይጠራዋል አይደል? እኮ አይ ቲንክ እነሱ እኮ በአምላክነቱ አንደርስታንድ እያደረጉ አልነበረም። ማለት ቀድሞ ዳዊት እንትን ስላለ እንዴት ጌታው ይሆናል?
ኖ እነሱ እሺ አንደርስታንድ አደረጉት። እኛ አድርገነዋል። አሁን አንተ አድርገኸው? አዎ ኦፍ ኮርስ። ምክንያቱም ከአብርሃም በፊት እኔ ነበርኩ። ዳዊት ልጁ ከሆነ እንዴት ጌታዬ ብሎ ይጠራዋል እኮ? ከአብርሃም በፊት እኔ ነበርኩኝ ይላቸዋል እኮ። ለእነሱ ነው ዳዊት ያለበት። ለምንድን ነው ዳዊት በመንፈስ ጌታዬ ብሎ ይጠራዋል ይላል። ልጁም ጌታውም እንዴት ይሆናል ነው የጌታ ጥያቄ። ስለ መሲሁ ስለ ክርስቶስ ምን ይመስላችኋል ነው ብሎ የጠየቃቸው። ቃሉ እንደዚህ ነው ብሎ የሚለው በግልጽ ስለ ክርስቶስ ምን ይመስላችኋል፣ የማንስ ልጅ ነው ብሎ ሲጠይቃቸው የዳዊት ልጅ አሉት። ታዲያ ዳዊት ልጁ ከሆነ እንዴት በመንፈስ ጌታዬ ብሎ ይጠራዋል? ይሄ የጌታችን ጥያቄ ነው። አንዳቸውም ግን አልመለሱም እኮ አምላክነቱን አንደርስታንድ አላደረጉትም። ራይት በቃ እሱን ያላደረጉት እነሱ ሚስ ያደረጉት ነገር አምላክነቱን አልተረዱትም እነሱ ማለት ነው። ኦኬ እኔ እናንተ ከተረዳኑ ኢየሱስ ክርስቶስ እንግዲህ የዳዊት ልጅ ስለተባለ ብቻ አይደለም ጄኒውን ስለሆነ ማለት ነው። የዳዊት ልጅ ስለሆነ በዳዊት ዙፋን ላይ ይነግሳል ብሏታል መልአኩ። ያን ንግስና ነግሷል ወይ ነው እየጠየኩ ያሉት ቢኬጂ። ያኔ የዳዊት ዙፋን ላይ የሚለውን በስፔሲፊካሊ ስላላወቅኩት ነው። ግን ሲመጣ ወይ የሚነግስ ይመስለኛል። አሉ ነው ክሊርሊ ስላላወቅኩት ነው። ይመስለኛል ሳይሆን 100% አይደለም 1000% ከዚህ በኋላ እመን ብራዘር። መልአኩ ለማርያም በነገራት ንግግር ውስጥ የነገራት አንደኛው ገና ያልተፈጸመ ከዚህም በኋላ የሚፈጸም መልአኩ ብቻ አይደለም የተናገረው። የብሉይ ኪዳን ነቢያት እነ ኤርምያስ እነ ኢሳያስ ሁሉ ጭምር ሳይቀር እነ ሚልኪያስ ሁሉ ጭምር ሳይቀር የተናገሩት፣ ዘካርያስ ሁሉ ጭምር ሳይቀር የተናገረው፣ ራሱ ዳዊትም ሁሉ ጭምር ሳይቀር የተናገረው የትንቢት ቃል በዳዊትና በዙፋኑ ላይ አለቅነቱ ይበዛል ማለት ይነግሳል። በየት? በምድር የት? የአሁኗ ኢየሩሳሌም ላይ ማለት ነው ይነግሳል። በእስራኤል በያዕቆብ ቤት ላይ ብቻ ሳይሆን እዛ በያዕቆብ ቤት ላይ ሲነግስ ምድር ሁሉ ከፀሐይ መውጫው እስከ መጥለቂያው ድረስ በሙሉ ወደ ኢየሩሳሌም ይከትማል። ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ ይላል። አሕዛብ በሙሉ በምድር አሕዛብ ሁሉ ላይ ነው የሚበይነው የሚፈርደው። ያኔ በእነ ኢሳያስ ትንቢት መጽሐፍ ምዕራፍ 2 ላይ የተነገረ በብዙ የብሉይ ኪዳን ነቢያት ደስ እያለኝ የምነግርህ ያ የትንቢት ቃል ሆኖ ይሆናል ማለት ነው። ለምሳሌ ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል ይላል። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ለምንድን ነው ሕግ ከጽዮን የሚወጣው? ንጉሡ በዛ ይነግሳል። የማ ልጅ? የዳዊት ልጅ የእግዚአብሔር ልጅ በኢየሩሳሌም በእስራኤል ይነግሳል። አሕዛብን ሁሉ ካጠፋ በኋላ ማለት እነዛ ለአርማጌዶን ጦርነት የሚሰለፉትም ማለት ነው። እነሱን ሁሉ ካጠፋ በኋላ እስራኤልንም ከታደጋት በኋላ በያዕቆብ ቤት ላይ ይነግሳል። በቀጠሮ ነው ሄደው ሲሄድ በጌታ ስም የሚመጣ የተባረከ ነው እስክትሉኝ ድረስ አታዩኝም ብሏቸው ሄደዋል። ተመልሶ የሚመጣበት ዋነኛው ፐርፐስ እዚህ ምድር ላይ ዋነኛው ዓላማ ቁጥር 1 ዓላማው እስራኤልን ለማዳን በአሕዛብ መንግስታትም ላይ ለመፍረድ ነው የሚመጣው። እስራኤልን ለማዳን ስለዚህ ይመጣል በዳዊት ዙፋን ላይ። የዳዊት ዙፋን ማለት ለዳዊት የተሰጠ መንግስት አለ። በሁለተኛ ዜና መጽሐፍ ምዕራፍ 13 ላይ እግዚአብሔር ቃል ነው የሚናገረው። ያ የዳዊት መንግስት ዝም ብሎ ተራ የፖለቲካ መንግስት አይደለም፣ የእግዚአብሔር መንግስት ነው። ያ መንግስት ራሱ ሁለተኛ ዜና መጽሐፍ ቅዱስ ይዛል ወንድሜ ቢኬጂ። ሁለተኛ ዜና 13 ቁጥር 8 እስኪያንበው 13:8 ዝም ብለህ ባለህ መረዳት እስካሁን ድረስ የዳዊት መንግስት ዝም ብሎ የፖለቲካ ተራ መንግስት ይመስልሃል? ዳዊት የሚባለው ንጉሥ የእስራኤል እንደዛ ለማለት ፈልጌ ሳይሆን አይ እንደዛ አልክ አይደለም የምልህ እንደው ይመስላል ወይ ነው ኖ አይደል? በታምር እንኳን ዳዊት ራሱ በራሱ በጣም
መንግስት ልትቋቋሙ ታስባላችሁ? እናንተም እጅግ ታላቅ ሕዝብ ናችሁ። ኢዮርብዓምም አማልክት አድርጎ የሰራላችሁ የወርቅ እምቦሳዎች ከእናንተ ጋር ናቸው። የአሮንን ልጆች የእግዚአብሔርን ካህናትና ሌዋውያን አላሳደዳችሁምን? እንደ ሌሎችም አሕዛብ ልማድ ካህናትን አላደረጋችሁምን? አንድ ወይፈንና 7 አውራ በጎች ይዞ ይቀድስ ዘንድ የሚመጣ ሁሉ አማልክት ላልሆኑት 13 ከሰሜኑ ንጉሥ ከኢዮርብዓም ጋር አብያና ኢዮርብዓም የተለዋወጡት ልውውጥ ለዘላለም እንደሰጠ በእውኑ አታውቁምን? ይላል። የዳዊት ልጅ የሶሎሞን ባሪያ የናባጥ ልጅ ኢዮርብዓም ግን ተነስቶ የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጠ አታውቁምን ብሎ ካለ በኋላ ያ ቁጥር 18 ላይ አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግስት የዳዊት መንግስት ለካ የዝም ብሎ ተራ የፖለቲካ መንግስት አይደለም። አሁን እንዳለው እንደነ ኢትዮጵያ ወይ ደግሞ ቻይና፣ ሩሲያ፣ አሜሪካ ምናምን ነገር ነው የሚባለው። እንደዚህ አይነት ኪንግደም አይደለም ማለት ነው። በጣም ትልቅ ኪንግደም ነው ማለት ነው። ይሄ መንግስት የራሱ የእግዚአብሔር መንግስት ነው ማለት ነው። የራሱን የእግዚአብሔር መንግስት ነው ራሱ ለዳዊት የሰጠው እግዚአብሔር። እና ለዳዊት የሰጠውን እግዚአብሔር ራሱ ለዳዊት የሰጠውን የራሱ መንግስት ራሱ ነው የሚነግስበት። መሲሁ ሲመጣ ይነግስበታል። ሰጪው እግዚአብሔር ነው። ለዳዊት እና ለልጆቹ የሰጠው በጨው ቃል ኪዳን ነው እና ፍጻሜውንም የሚያገኘው ዳዊት ከወገብህ ፍሬ በዙፋንህ አስቀምጣለሁ ያለው በመዝሙር 132 ቁጥር 11 ላይ ያለው ከወገብህ ፍሬ በዙፋንህ አስቀምጣለሁ። ወደ ያለውን ቃል ትዝ ይልሃል? ካልሆነ መዝሙር 132 11 ላይ ያወጣል። ትዝ ይልሃል እሱ ቃል? ያ ስለ መሲሁ ነው አይደለ? ከወገብህ ፍሬ በዙፋን አስቀምጣለሁ ያለው ከወገብህ ፍሬ መዝሙር 132 11 አሉት እዚህ ይለኛል።
መዝሙር 132 በዙፋን አስቀምጣለሁ። በዙፋን አስቀምጣለሁ። ከምን ያለው? ከሆድ ፍሬ ያለው አይደል? ልክ ነው። የሆድ ፍሬ ብሎ ያለው ልጅ ማለት ነው አይደል? ይሄ ለመሲሁ ነው የተነገረው ወይስ ስለ አይ ለመሲሁ ነው ማለት ለኢየሱስ ክርስቶስ ማለት ነው። ለመሲሁ ክርስቶስ ማለት ነው። ለመሲሁ ነው። ይሄንን ማን ይመስክር? እኔ እናንተ አሁን እንደዚህ ብለን ብንል ፓስተር እንትና ነው ያለው ብዬ ብልህ አልቀበልም። ያንተን ፓስተር ትለኛለህ። አይ መምሬ እንትና ናቸው ብለህ ብትለኝ እኔም ደግሞ አልቀበልም ብዬ እላለሁ። እኔ እናንተ አሁን እዚህ የተነጋገርነውን ዳዊት ለመሲሁ ለልጁ እግዚአብሔር እንደተናገረለት መሐላ እንደማለት የተናገረው ቅዱስ ጴጥሮስ ይመስክርልን አይደል? ምዕራፍ 2 ቁጥር 29 ሐዋርያት ሥራ ምዕራፍ 2 ቁጥር 29 ሐዋርያት ሥራ ጴጥሮስ ሲናገር እኛ ጭጭ ብለን ኦርቶዶክሱ ጴንጤው ዝም ብሎ ጴጥሮስ ሲናገር መንፈስ ቅዱስ በባሪያዎቹ በኩል ይናገር ማለት ነው። ለመሲሁ እንደተነገረ ምን ይላል? ሐዋርያት ሥራ ቁጥር 2 ላይ ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተም በግልጥ እንናገር ዘንድ ፍቀዱልኝ። መቃብሩ እስከዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውም መበስበስ እንዳላየ ተናገረ። ቁጥር 30 ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ። ይሄ መሐላ የት ነው ያለው? ጴጥሮስ ከየት ነው ያመጣው ይሄንን መሐላ እንደማለለት ስላወቀ ብሎ ያለው? ከመዝሙሩ ላይ ማለት ነው። ከመዝሙሩ ላይ 338 ላይ ይህን ተርጓሚ አሁን ጴንጤን የተረጎመው ጴንጤው ኤርሚያስ ነው የተረጎምኩት? አይ ነው አይደለም። አረ ኦርቶዶክሱ ላይ የተረጎመው? አይ አይደለም። ያው እግዚአብሔር ቃል ኪዳን ሰጥቶታል። ያው ዳዊትም ምሏል፣ ጴጥሮስም ደግሞ እዚህ ጋር ተናግሮታል። ስለዚህ አሁን ያ የዳዊት ዙፋን ላይ ኢየሱስ ክርስቶስ መሲሁ ነግሷል ወይ ነው? ሲመጣ ነው የሚነግሰው። ማማለድ ከሚለው ሀሳብ ላይ እንዳንርቅ ልመጣልህ ነው። ይህንን ያነሳነው ለምንድን ነው? ማማለዱን እመልሳለሁ። ይሄ በምድር ላይ ሲመጣ የሚነግሰው ነው። ይህንን የነገርኩ ቅድም አምላክ ነው ብለህ ስላልከኝ በሰማያት አሁን ፍጹም አምላክ ብቻ ነው ብለው የሚሉ ብዙዎቹ አውጣኪያውያን ስላሉ በእናንተ ቤተክርስቲያን መለኮትነቱን አምነው ሰውነቱን የሚክዱ ማለት ነው። አሁን ኢየሱስ አምላክ ብቻ ነው በሰማያት ይላሉ። እንዴ አሁን ኢየሱስ አምላክ ብቻ ነው በሰማያት አምላክ ብቻ ነው ይላሉ። ይሄ እኮ ልም ያለ ሰይጣናዊ የሆነ ትምህርት ነው። አምላክ ብቻ ነው ብሎ ለኢየሱስ አይነገርለትም። ለምን? ሰውነቱን ካልካዱ በስተቀር። ስለ ኢየሱስ ሁሉ ቀን ስንናገር የዛሬ 2000 ዓመት ከዳዊት ዘር ከድንግሊቱ የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ ከተወለደበት ጊዜ ጀምሮ እስከ ለዘላለም ድረስ ስለ ኢየሱስ ስታወራ ፍጹም አምላክ ብቻ ነው አይባልም። ፍጹም ሰውም ነው ብሎ አብሮ ይቀጸላል ማለት ነው ለሱ። እንደዛ ከሆነ የአውጣኪያውያን ትምህርት ነው ያለው። ብዙ ኦርቶዶክሳውያን አውጣኪያውያን እንደሆኑ እናውቃለን። ለዛ ነው ቅድም አሁን በሰማያት ማን ነው ብዬ ስልህ አምላክ ነው አልከኝ። ደግሜ ጠይቁ አምላክ ነው ብለህ ስትለኝ ሰውነቱስ ብዬ ስልህ አይ ሰውነቱማ ከትንሣኤ በኋላ የማይራብ የማይጠማ ስለሆነ ስትለኝ ከትንሣኤ በኋላ እኮ ከተነሳ በኋላ የተጠበሰ አሳና ከማሮላ ጋር ሰጥተውት እኮ በልተዋል። ስለዚህ የኢየሱስ ስጋ አሁን በሰማያት አይበላም ተብሎ አይባልም። መብላትን የማይበላው በምድር በትንሣኤ ከተነሳ በኋላ ባይበላ ባይጠጣ ነበር። ከትንሣኤ እንኳን ከተነሳ በኋላ በትንሣኤው አካል በልቷል፣ ጠጥቷል። ያ ማለት አሁን በሰማያት ሆኖ አይበላም አይጠጣም ማለት ልክ ነው። አሁን እዛ የሚበላው የሚጠጣው ነገር የለም። አይበላም አይጠጣም ማለት ግን ኢየሱስ ፍጹም ሰውነቱን ጥሎታል፣ በፍጹም አምላክነቱ ብቻ ነው ያለው ተብሎ ግን አይባልም። አይ ነው እንደዛ ለማለት ሳይሆን ኦርቶዶክሶችም እኔ ማምነውና ማቀው በፍጹም ሰውነቱና በፍጹም አምላክነቱ ነው የሚያምኑት። ተዋህዶ የሚባለው ለዛ ነው። እዚሁ ተሰማዋለሁ። አሁን አንዱ ሲሯሯጥ ሲገባ እዚሁ ተሰማዋለሁ። ባዶ ቦታ ስላለ አንድ ኦርቶዶክሳዊ ከመጣ ይህን ጥያቄ ለአንተ የጠየቁትን ከጥቂት ከ10 ወይ ከ20 ደቂቃ በኋላ
የሚገባ አንዱ የተንቀሸቀሸ ሮጦ ገብቶ አሁ እንዴ እሱ ማን አምላክ ነው ማን ወደ ማን ይማልዳል ብሎ ይላል። ቅድም አንተ እንዳልከኝ እሺ ኢየሱስ አሁን ስለ ምልጃው ነው የምንሄደው። ኢየሱስ ክርስቶስ አሁን በሰማያት ይማልዳል አይማልድም? እሱን ነው ቅድም ልል የማይፈለጉት። ሰውነቱን ይዞ አብሮ ቢያርግም ፍጹም ሰውም ፍጹም አምላክም ቢሆንም የሰውነቱን በሰውነቱ የሚያደርጋቸውን ድርጊቶች ወይም ማማለል ሊሆን ይችላል፣ መብላት፣ እንደዚህ ሁሉም ነገሮች የሰዋዊ ባህሪዎቹን እዛ ላይ እንትን አይልም ማለት ተፈጸመ ብሎ ትንቢቶቹን ሁሉ ፈጽሞ ከሄደ በኋላ ስለ እናንተ አለ ምንም የሚለው እንደውም ክፍል አለ ዮሐንስ ወንጌል ላይ ምንም እነዚህ በሰውነት የሚደረጉ ነገሮችን አያደርግም ማለት ነው። እና ደግሞ ቅዱስ ጳውሎስም ደግሞ ትልቁ ላይ አርገኛ ያተያ ስፔሲፊክ የሆነ ቃሉን ጥቅሱን አላወኩትም እንጂ ከዚህ በኋላ ክርስቶስ እንደዚህ እንዳየነው አናውቀውም የሚል እንትን አለ እና እዚህ ማለት ምን ማለት ነው? ስጋነቱን ይሄ በስጋነቱን የሚያደርጋቸውን እንትኖች ፈጽሞ አማልዶ ጨርሶ አስታርቆ ሁሉም ነገር አስተካክሎ ሄዷልና ከዛ በኋላ በቃ ስጋነቱ ቢኖርም በስጋነቱ የሚያደርጋቸው ነገሮች አያደርግም ምንለው ከዛ ሐሳብ ነው ማለት ነው። በምድር ሳለ ግን አማልዷል። አዎ ይቅር በላቸው ብሎ አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ምህረትን ጠይቋል። ከዛም በፊት እኮ ጸልዩዋል አይደል? ግን አሁን ላይ አይጸልይም ማለት ነው። ማለት በእንትኑ ይሄ በስጋ ሳለ በምድር ላይ ሳለ ጸልዮም ነበር። ይሄ ማለት አሁን ግን አይጸልይ ማለት ግን በቃ ካረገ በኋላ አይጸልይም። በአብ ቀኝ ከተቀመጠ በኋላ እንደዚህ ሰው በሰው የሚደረጉ ነገሮች ይቀራሉ ማለት ነው። በቃ ይሄን መጽሐፍ ታውቀዋለህ? አውቀውም። ምን ይላል ግን? ድርሳነ ሰንበት በማን የታተመ ይላል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት ተዘጋጅቶ እምነት ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ በድጋሚ ታተመ። ትንሣኤ ዘጉባኤ ማተሚያ ቤት እንደሆነ ታውቀዋለህ? የኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ ማተሚያ ቤት ሆነ። እሺ 2013 ነው የዛሬ 4 ዓመት የታተመው በድጋሚ። በየዕለተ እሁድ ሰንበት ይሄ ይነበባል። ሊቀ ሊቃውንቶቹ ሁሉ ጭምር ይሄን ትምህርት ያስተምራሉ ቆመው እና አባ ገብረ ኪዳን አሳያለሁ ስለ ሰንበት ማለት ነው። በዚህ ክፍል ላይ ምን እንደሚል ወንድምነት እስኪ እናንብበው። ክርስቲያንን ስለሚሉ ሰዎች ይላል። ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። ይቅርታ አንዴ መልሼ ላንብበው። ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቡላቸዋል አለ። መድኃኒታችን ኢየሱስ በአምልኮ ለሚወዱት ለተመረጡት እግዚአብሔር በስን በብርሃን ያዘጋጅላቸውን በሰው ልቦና ያልታሰበውን የሰው ጆሮ ያልሰማውን የሰው ዓይን ያላየውን የዘላለም ሕይወት
ጽልደት ነው ጽልደት ወይም ብርሃን የምትሆን የክርስቶስ ሀገሩ ኢየሩሳሌም ሰማያዊትን ወርሰው ከልልና ወደ ልልና ሲወጡ ይኖራሉ ይላል። ምዕራፉን ሙሉ ጨረስ ነው ማለት ነው። እሺ ይሄም እንደሚለው ታዲያ ክርስቶስ ምን ይላል? ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል ይላል። ከየት ነው እነዚህን መላእክት እነዚህን ክርስቲያንን ብለው የሚሉትን ሰዎች ወደ ጌታ ፊት የሚያቀርባቸው ጸሎት እንዲጸልይላቸው? በገሃነም ውስጥ የነበሩ ክርስቲያኖች ማለት ነው። ስለዚህ ኢየሱስ አሁን በሰማያት ይጸልያል እያለች ነው ኦርቶዶክስ። እናንተ ታዲያ ለምን አይጸልይም ትላላችሁ? ኢየሱስ አሁን በሰማያት ያማልዳል እያለች ነው ኦርቶዶክስ። እኛ እንኳን እንደዚህ ብለን አላለም። ከእምነታችን ስልጣን ጸሎት ወይ ደግሞ ፕሮባብሊ አይ ዶንት ኖ። እኔ እዚህ ጋር ክሊርሊ እንትን ማለት አልችልም። እኔ ከዚህ ነገር ስለማላውቀው አዲስ ነው ለእኔ መጽሐፍ። ግን ሜይቢ የዛን ጊዜ የጸለየው ጸሎት በመስቀል ላይ ባለው በዚህ ምድር ላይ ባማለደው ያ ጸሎት ለነሱ በገሃነም ውስጥ ክርስቲያን ለሚሉ ሰዎች ረድቷቸው ከዛ ወደ መንግስተ ሰማያት እሱ ሲጸልይ ብለው የሚሉ ነበሩ። እንዲህ በገሃነም ውስጥ እሱ ሳይወለድ እና እሱ ሳይሞት በፊት ክርስቲያኖች ነበሩ እያልከን ነው? እንደዛ ከሆነ ክርስቲያን ባይባልም የክርስቶስ ተከታዮች ግን ነበሩ። የክርስቶስ ተከታዮች የት ነበሩ የነበሩት? በእስራኤል ውስጥ ለምሳሌ ከብሉይ ኪዳን የነበሩት እንዳለ አባቶቻችን በሙሉ የታውቀውት ኖ እንደዛ እነሱ አይደሉም። ከአባቶች ሲሆን ነበሩ የነበሩት ማለት የገነት በር የተከፈተችው መቼ ነው ብለህ ነው አንተ የምታስበው? የትኛይቱ ገነት ማለት አሁን መንግስተ ሰማያትና ሲኦል አለ አይደል? እና ክርስቶስ መጥቶ ልክ በቀኙ የተሰቀለውን ፈያታዊ ዘየማን የሚባለውን ዛሬ በመንግስት ከኔ ጋር ትሆናለህ አለው አይደል? እና ከአዳም ቀድሞ የገባው እሱ ነው አይደል? ወደ የትኛይቱ ገነት? ያው አንድ ገነትና አንድ ሲኦል አይደል ያለው? በፍጹም ተሳስተሃል። ፋንታ ሄድ እንጂ እንዳይሄደሽ። አዳም የወጣው ከየትኛው ገነት ነው? ቆይ አዳም የወጣው ከየትኛው ገነት ነው? ከየትኛው ገነት ነው አዳም የወጣው? እዚህም ላይ የሆነ ቁማር ስለሚጮቱ እናንተ ቤት አዳም የወጣው ከየትኛው ገነት ነው ወንድሜ? ቤት አይ ድምፅ ላሰማለህ ብዬ ነው ረጅም ሰዓት ስላልኩ። ቢኬጂ ተባረክ፣ ጸጋ ይብዛለሽ። ረጋ ብለህ ከኤርሚ ጋር በደንብ አውራ። ጊዜ እታች ወገኖች እረፉ። እኔ ስጠይቅ እዚህ ወንድሜ ነው እየጠየኩት ያለ በቅንነት ስለሆነ ማለት ነው። ካወቀ ያወቀ ካላወቀ ይመልሳል። እረፉ ወገኖች እሺ። አልጠይኩም ታች መልስ ካልሆነ ኮሜንት ዘጋባቸዋለሁ። እየተማማርን ስለሆነ ማለት ነው። የወጣው ወይም የተባረረው ከየትኛው ገነት ነው? ኦኬ አራት ናቸው። መንግስት ማለት ገነት አለች፣ ሲኦል አለች፣ ገሃነምና እኔ ያልኩ አዳም አለ አይደል? አዳም ይኖርበት የነበረው አባታችን አዳም ከመንግስተ ሰማያት ይመስለኛል። ከየትኛው ገነት ነው የተባረረው? ከየትኛው ገነት ነው የወጣው? ከመንግስተ ሰማያት ማለት ከእግዚአብሔር ጋር ከሚኖርበት ቦታ ማለት ነው። እሺ መንግስተ ሰማያት ማለት በሰማይ ማለት ነው አይደል? አዎ። እሺ ዘፍጥረት መጽሐፍ ምዕራፍ 2 ላይ እንሂዳ። ኦኬ እሺ ምን ይላል? ቁጥር 7 እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ፣ የፈጠረውንም ሰው ከዚያ አኖረው።
እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላት መልካም የሆነውን ዛፍ ከምድር አበቀለ፣ በገነት መካከል የህይወት ዛፍ መልካምና ክፉን የሚያስታውቀውን ዛፍ አበቀለ ይላል። ኦኬ እሺ፣ ይሄ የት ነው ያለው? ሰማይ ነው። በኤደን ገነት ተከለ ነው የሚለው እግዚአብሔር አምላክ። በምስራቅ በኤደን ገነት ተከለ፣ የፈጠረውን ሰው ከዚያ አኖረው። በኤደን ገነት በኩል ማለት ነው። ይሄ ገነት የት ነው ያለው? በሰማይ ወይስ በምድር? በምስራቅ በኤደን ገነት ተከለ። ያው እዚህማ ከሆነች ለምን አንሄድም ማለት እዚህ ነሽ ብዬ አላስብም። እኔ ሰማይ ነው ብዬ ነው የማስበው። እዚህ ካልሆነ እዚህ ምድር እኛ የምንኖርባት ፕላኔት ላይ አይደለችም ነው እያልከኝ ያለው ነው? እዚህ ምድር ላይ ከሆነችማ ለምን አልሆነችም ነው? አይደለችም ነው ከሆነች ሳይሆን አይደለችም ብዬ ነው እኔም የማስበው። ምክንያቱም እዚህ ምድር ላይ ብትሆን እንደዚህ ከሆነ ለምን ይላል ታዲያ? ከዚህ ምድር ላይ ካልሆነች ያቺ ገነት እግዚአብሔር አምላክም ለማየት ደስ የሚያሰኘው ለመብላት መልካም የሆነውን ዛፍ ሁሉ ከምን አበቀለ ይላል? ከምድር አበቀለ አይደል? የህይወትን ዛፍ መልካምና ክፉን የሚያስታውቀውን ዛፍ አበቀለ ይላል። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላት መልካም የሆነውን ዛፍ ሁሉ ከምድር አበቀለ፣ በገነት መካከል የህይወት ዛፍ መልካም ክፉን የሚያስታውቀውን ዛፍ አበቀለ ይላል። ስለዚህ አዳም የነበረው የት ነበር? አዳም ገነት ውስጥ ነበር ማለት ነው። የትኛው ገነት ላይ? በምድር የነበረው ወይስ በሰማይ? በኤደን በምስራቅ በኤደን ገነት በተተከለ። በምድር ወይስ በሰማይ? እኔ ምድር ላይ ነች ብዬ ለማመን አልችልም። ምክንያቱም ምድር ላይ ቢሆን ኖሮ ይሄ ሁሉ ኬዎስ እናንተን አይኖርም ብዬ ነው የማምነው። በቅነት ስለጠየቅ ልንገርህ 1000% እቺ ገነት አዳም የተባረባት ገነት በምድር ነው የነበረችው ያለችው። ቦታዋን ሎኬሽኗን ሁሉ እንኳን በመጽሐፍ ቅዱስ ላይ እንድታውቅ ምን ይላል እዚህ ቁጥር 10 ላይ እና 11 ዘንድ ከኤደን ይወጣ ነበር፣ ከዚያም ለ4 ክፍል ይከፈል ነበር። የአንደኛው ስም ፊሶን ነው። እርሱም እግዚአብሔር አምላክም ሰውን ወስዶ ያበጃት ይጠብቃትም ዘንድ በኤደን ገነት አኖረው። ስለዚህ እነዚህ 4 ወንዞች በምድር ነው አይደል ያሉት? አዎ በምድር ናቸው። በምድር ከሆነ ይሄ ገነት አዳም ይኖርበት የነበረው ገነት በምድር ነው ማለት ነው። በምድር ነው ሊሆን የሚችለው። በምድር አይደለም ብሎ የሚለው ጥያቄ እንዲነሳል እነዚህ 4 ወንዞች ፊሶን፣ ጊዮን፣ ኤፍራጥስ፣ ጢግረስ እነዚህ 4 ወንዞች አሉ ማለት ነው። ይሄ የኢትዮጵያ ምድር ይከባል ይላል። ይሄ ደግሞ በአሶር ምስራቅ ይሄዳል ይላል። እነዚህ አሁን የአሁኗ ኢራቅ ውስጥ አሉ እነዚህ 2 ወንዞች። ኦኬ ይሄኛው ማለት ይሄኛው የኤውላጥን ምድር ይከባል ይላል። ኤውላጥ የሚባለው ምድር አሁን ሳይንቲስቶች እሱን ወንዝ አግኝተውታል። አንድ በስነ ቁፋሮ በጂኦግራፊ ምንድነው ይሄ አርኪኦሎጂስት ተመራማሪዎች ያገኙት ማለት ነው። ከደቡብ አረቢያ ምድር የሚነሳ ነው። ከደቡብ አረቢያ ምድር ይነሳል። ጆርዳንን አቋርጦ በኩዌት በኩል ሄዶ ወደ ኤደን ባህረ ሰላጤ ነው የሚገባው። ሳይንቲስቶች በትክክል ያረጋገጡት ማለት ነው። ስለዚህ በአጭሩ ልፈልገው እዚህ ዝርዝር ውስጥ አንገባም። እነዚህ ወንዞች ናቸው ኤደንን ገነትን ወይ ደግሞ ኤደንን ያጠጡ ነበር ይላል። አዳም ይኖርበት የነበረው ማለት ነው።
ስለዚህ ሎኬሽን አለው ማለት ነው። ወንዞቹ ሎኬሽን ጠቅሶ ከተናገረ ጢግርስና ኤፍራጥስ ማለት አሁን ጭምር ያሉ ወንዞች ናቸው። ጊዮንም የኢትዮጵያን ምድር ይቀባል ብሎ ይላል አለ። የፊሶንም ወንዝ አሁን ደርቋል፣ ግን ሎኬሽኑ ከዚህ ከደቡብ አረቢያ ምድር ነው የሚነሳው። ከሰሜን አረቢያ ምድር ላይ ነው የሚነሳው። የፊሾን ወንዝ ሄዳችሁ ብታየው በደንብ ግልጽ አለ። ከፈለክም ላሳይ ይችላለሁ ማለት ነው። ኦኬ። ስለዚህ አዳም የወጣው ከየት ነው ከተባለ ታዲያ ከየት ነው? ከምድር ገነት ነው። ገነት በምድር አለ። ገነት ሌላ ቤት አለ፣ በሰማይ አለ ማለት ነው። ገነት በሰማይ አለ። ኦኬ። ኢየሩሳሌም በምድር አለ። መልክ መጽሐፍ ምዕራፍ 4 ሁለቱን ሴቶች በሁለቱ ኪዳን በተናገረበት አጋርና እናታችን ሳራን በተናገረበት በሰማይቷ ኢየሩሳሌም ሳራን መስሏታል ማለት ነው። ኦኬ እሺ። ገነት የሰማዩ ገነት እውነት እውነት እልሃለሁ ዛሬ በገነት ትሆናለህ ብሎ ያለውን እሱኛው ገነት የት እንደሆነ አይታወቅም ብለው ይላሉ ጌታችን ማለት ነው እንዴ። እሺ ጳውሎስ ወደ ገነት እንደሄደ ታውቃለህ ቢኬጂ? ወደ ገነት ሳይሆን እኔ የማውቀው ወደ 7 ሰማያት ተከፍቶ ተነጠቀ። ሰባት ሰማይ የሚባል አለ በመጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ላይ እስቲ አንዴ ጥቅሱ ያለ ታችም ካለ መረጃ ጻፉለት። 7 ሰማይ ብሎ የሚል መጽሐፍ ቅዱስ ላይ ሊያሳየን የሚችል ኦርቶዶክሳዊ ጥቅስ ይስተው አብረን እናየዋለን። እሺ ሁለተኛ ቆሮንቶስ ምዕራፍ 12 እሺ ከኔ ጋር ቢኬጂ። ትምክህት የሚያስፈልግ ነው አይጠቅምም። ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅ፣ ወይም ከስጋ ውጪ እንደሆነ አላውቅ፣ እግዚአብሔር ያውቃል። እንዲህ ያለ ሰው ከ14 ዓመት በፊት እስከ 7ኛው ሰማይ ይላል። ወንድሞች እናቶች ሶሪ እዚች ጋር እስከ 3ኛው ሰማይ እያየሁት ነው። እኔም ከፍቼዋለሁ። እስከ 3ኛው ሰማይ ድረስ ተነጠቀ። 7 የለም ማለት ነው። 7 የኦርቶዶክስ ተረት ብቻ ነው ወንድምዬ። መቼም ከዚህ ሐዋርያ የበለጠ በመገለጥ ታላቅነት የከበረ ሐዋርያ የለም። ለሱ የተገለጠ ለብሉይ ኪዳን ነቢያት እንኳን አልተገለጠ። ለጳውሎስ የተገለጠለትን ሚስጥር ከፍጥረት መካከል የተገለጠለት ሰምቻለሁ፣ አይቻለሁ፣ እሱም ብቻ ማሰሚ፣ እሱም ብቻ ማናያ ያደረገው ብሎ ሊወዳደር ሊፎካከር፣ ያየውንም ሊናገር፣ ያየውንም ሊያስረዳ፣ በቅዱሳት መጽሐፍ ሊያረጋግጥልን የሚችል እዚህ ፕላኔት ላይ አንድ የለም፣ አንድ ሰው የለም። በቃ ሐዋርያው የተናገረውን ብቻ ነው የምናምነው። እስከ 3ኛው ሰማይ ድረስ ተነጠቀ ይላል። ያ 3ኛው ሰማይ ብሎ የሚለውን ቦታ ምን ብሎ ይጠራዋል ጳውሎስ? ቁጥር 4 ላይ እንዲህም ያለውን ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል ካለ በኋላ 3ኛው ሰማይ ብሎ የተነጠቀበትን ወደ ገነት ተነጠቀ። ሰውም ሊናገረው የማይገባውን የማይነገረውን ቃል ሰማ ይላል። ገነት። ስለዚህ ቅዱስ ጳውሎስ የተነጠቀበት ገነት ሰማይ ይባላል ማለት ነው። ሰማይቷ ገነትና ምድራይቷ ገነት አለች። ሰማይቷ ኢየሩሳሌም፣ ምድራይቷ ኢየሩሳሌም ተብሎ ተጠርቷል። ስለዚህ አዳም የነበረው በምድራይቷ ነው። ጳውሎስ የተነጠቀው በሰማይቷ ኢየሩሳሌም፣ በሰማይቷን 3ኛው ሰማይ ብሎ ያለውን ነው ገነት ያለው። በኦርቶዶክስ 7 ሰማይ ብለው ሲሏችሁ ከመጽሐፍ ቅዱስ አሳዩም በሏቸው።
ራማ ኤረር ምናምን ነገር ብሎ የሚለውን ከየት እንዳመጡት አላውቅም። መጽሐፍ ቅዱስ ያምጡ። በብሉይ ኪዳን ነቢያት የታመነ በአዲስ ኪዳን ሐዋርያት የተረጋገጠ መጽሐፍ ነው የሚያመጡት እንጂ አባቶቻችን አምልተው አስፍተው የራቀውን አቅርበው የቀረበውን አንቦርቀቀው እንደዚህ የሚባል ነገር የለም። አምጡ በላቸው፣ ጠይቁ በላቸው። 3 ሰማይ ከየት ነው ብላችሁ ብትሉት ከዚህ ሐዋርያ የበለጠ መገለጥ ያለው ሰው አለ እንዴ? እውቀትስ ቢባል እሱ እግር ስር የሚደርስ ሐዋርያ አለ እንዴ? ማነው አገልጋይ አለ? የለም። በአዲስ ኪዳን ከኢየሱስ ቀጥሎ በእውቀት ቢሆን በመገለጥ ታላቅነት ቢሆን ጳውሎስ እግር ስር የሚደርስ ፓስተር አልተነሳም፣ አይነሳምም። ጳጳስ አልተነሳምም፣ አይነሳምም። አገልጋይ አልተነሳምም፣ አይነሳምም። ለዘላለም አይነሳም። ሰው ሊሰማ የማይችለውን እኮ ነው ሰማው ብሎ ያለው። ሰውም ሊናገር የማይገባውን የማይነገረውንም ቃል ሰማ ይላል። እሺ እና ወንድሜ ገነት ተብሎ ሲባል 3ኛው ሰማይ ነው ገነት ያለው ቅዱስ ጳውሎስ። ያው እስከ 3ኛው ሰማይ ድረስ ተነጠቀ ይላል። ለጳውሎስ ያልተገለጠለት ለሆነ ደብተራ ተገልጦለት 7 ሰማይ ያለ ብሎ አያምታታ። አትምታቱ። በቃ ሐዋርያቱ እነዚህ ሐዋርያት አባቶች በመንፈስ ቅዱስ የጻፉት ብቻ እውነትና ለዘላለም የሚኖር ነው። ትውልድ የሚድነው እነሱ በተናገሩት እውነት ላይ ሲያምን ብቻ ነው። ሌላው እንኩቶ ነው። እንኩቶ ማለት ነው። ኦኬ እሺ። ይህን ታዲያ በገሃነም ውስጥ ያሉት ክርስቲያኖችን አምጥቶ ጸሎት ይጸልይላቸዋል ብሎ ይላል። ኢየሱስ አሁን በሰማይ ይጸልያል እያለች ነው ኦርቶዶክስ። የት እንጣለው? ጸሎትን ከጸለይላቸው በኋላ ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል ይላል። ከየት ነው የሚያቀርቧቸው? ከገሃነም። እነማን ናቸው የሚያቀርቧቸው? መላእክት። ወዴት ነው የሚያቀርቧቸው? ወደ መድኃኒታችን ስልጣን። ምን እንዲያደርግላቸው ነው የሚያቀርቧቸው? ሊጸልይላቸው። ጸልዮስ ምን ሊያደርግ? ጸልዮስ ከማን ጋር ያስታርቃቸው? ከባህሪ አባቱ ከአብና ከባህሪቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ። ከጸለይላቸውና ካስታረቃቸው በኋላ ምን ይላል? መድኃኒታችን ኢየሱስ ከጸለይላቸው በኋላ ጸሎትን ከጸለይላቸው በኋላማ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል ይላል። ማን? ኦርቶዶክስ። ሌላኛውን መጽሐፍ ሌላውንም እንደዚሁ አግዝላለሁ። ቢያንስ እዚህ እንኳን ስሬ 3 አሉ። አርጋኖን አለ፣ የቅዱስ ያሬድ መጽሐፍት አለ በሙሉ ማለት ነው። ኢየሱስ አሁን በሰማያት ጸሎትን ይጸልያል ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች። ወንድሞቼ ታስተምራለች። መታችሁ ጴንጤ ኢየሱስ ክርስቶስ ያማልዳል ብሎ ሲል እኛ ያላሉን ትርጓሜ ሰጥተው እንደ ይገርማችኋል ወገኖቼ፣ እንደው እንደኚህ መናፍቃን ከሃዲያን የሆኑ ጴንጤዎች ተነስተው ኢየሱስ ክርስቶስን ፍጡር አድርገውት አሁን በሰማያት በአባቱ ቀኝ ደፋ ቀና እያለ ለእኛ ይለምንናል ብለው አሉ። አላልንም። ያማልዳል ብላችሁ የለ እንደ ኤርምያስ? አዎ ብለናል። ማ ስላለ? ሐዋርያቱ ስላሉ። ከሙታን እንኳን ከተነሳ በኋላ ያማልዳል ነው ብሎ የጻፈው። የሞተው ይልቁንም ከሙታን የተነሳው እንግዲህ እንደምናውቀው የሐዋርያው ጳውሎስ ለሐዋርያነት የተጠራው ጌታ በስጋ በምድር በነበረበት ዘመን አይደለም። አሁን እንትኑን ዶዙን ከፍ አደረገዋለሁ። ጳውሎስ ለሐዋርያነት የተጠራው ጌታ በስጋ በምድር እነ ጴጥሮስን በመረጠበት ጊዜ አይደለም። እሱን የመረጠው ከእናቱ ማኅፀን ለሐዋርያነት ቢመርጠውም ግን የተገናኙት የት ነው? ደማስቆ ላይ ነው። እዚህ ነው የተገናኙት። የሐዋርያውንና የጌታ ግንኙነት የዘላለም ሰውን ከዘላለም ከማኅፀን ቢሰራው ግን ባሪያውን ያገኘው እዚህ ነው እና ከዛ በኋላ ነው መልእክት መጻፍ የጀመረው እና ሲጽፍ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው አድራሻ ወነበረ በየማነ አብሁ በአባቱ ቀኝ ያለው ስለኛ የሚማልደው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ
ከሙታን እንኳን ከተነሳ በኋላ በእግዚአብሔር ቀኝ በአባቱ ቀኝ ሆኖ ስለኛ ይማልዳል ይላል። ይህን እውነት ነው እኛ የጠጣ ነው። ምን ማለታችሁ ነው ታዲያ? ይለምናል ማለታችሁ አይደለም ወይ? ኤርሚያስ ከተባለ እኛ አሁን ይለምናል አላልንም። ዕለት ዕለት ይለምናል። አንድ ጴንጤ አልወጣውም ካለ ያንን ወገን አምጡልን፣ እናገኘውና እናስተምረዋለን። ዕለት ይለምናል ይጸልያል ብለን ኦርቶዶክስ እንደዚህ እንደጻፈችው ዕለት ይጸልያል ብለን አንልም እኛ። ታዲያ ምን እያላችሁ ነው? ምን እያልን ነው? አንድ ጊዜ ያቀረበው መስዋዕት አለ። አንድ ጊዜ ያቀረበው አለ። ይሄ ጸሎትና ልመና የቀረበው አንድ ጊዜ ነው፣ ግን ለዘላለም ነው ማለት እስከ ምጽአት ድረስ ላሉት ማለት ነው። እስከ ምጽአት የእሱ ዳግም ምጽአት ማለት ነው። እስከ ምጽአት ድረስ ለሚነሱ ሁሉ ይሆናል። የት ነው የጸለየው? የዮሐንስ 17 ማለት ነው። ኦኬ። ይህንንስ መስዋዕት አንድን መስዋዕት ዕብራውያን መልእክት መጽሐፍ ምዕራፍ 9 ላይ አንድን መስዋዕት ያቀረበው ምዕራፍ 10 በሙሉ የተያዘ አንድን መስዋዕት በዘላለም መንፈስ ሆኖ ራሱን ለእግዚአብሔር ያቀረበ መስዋዕቱ ለዘላለም ይናገራል። አዎ የአቤል እንኳን መስዋዕት ሞቶ አሁን ድረስ ይናገራል ይላል። የኢየሱስ መስዋዕትነት ሳይናገርም ይናገራል፣ ንግግር አለው። የአቤል ደም ይናገራል ይላል ዕብራውያን መልእክት መጽሐፍ ምዕራፍ 12 ቁጥር 24 ላይ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። እንዴት እኮ አይነት እውነት እኮ ነው ወንድምዬ፣ ውስጤን የሚነስረኝ እኮ እውነት ነው። ይናገራል። የደምን ንግግር ማን ነው የሚሰማው? ሰው በፍጹም ሊሰማው አይችልም። የደምን ንግግር ደም ይናገራል። የደምን ንግግር ሰው አይሰማውም። ሰሚው ማን ነው? ጌታ ነው። ስለዚህ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ኤርምያስ መጽሐፉን አንብብ። መጽሐፉ ነው መነበብ ያለበት እንዴ! መጽሐፉ ነው መነበብ ያለበት ስልህ መነበብ ያለበት መጽሐፉ ነው። የኔ ጌታ ለዘላለም ስም ይባረክ። ምን ይላል እዚህ ቅዱስ ጳውሎስ ቁጥር 18 ሊዳሰስ ወደሚችል ወደሚቃጠል ወደ እሳት ወደ ጭጋግ ወደ ጨለማ ወደ አውሎ ንፋስ ወደ መለከት ድምፅ ወደ ድምፅም ወደ ቃሎችም ነገር አልደረሳችሁም ይላል። ይሄ ሲና ላይ ስለነበረ ይሄ ትዕይንት ሲና ላይ የነበረ በሳይናይ ኮረብታ ላይ የጌታና የእስራኤል ሕዝብ በኮሬብ ስብሰባ በተደረገበት ቀን የተከናወነ ትዕይንት ነው። እዛ አልደረሳችሁም ይለናል። አዎ አልደረስንም፣ እንኳንም አልደረስን። በእርግጥም የጌታ መገኘት በዚህ ተራራ ላይ ከመሆኑ የተነሳ እዛ ብንገኝ ራሱ እስራኤላውያን ተርበደበዱ ነው የሚለው፣ ራሱ ሙሴም ተንቀጠቀጠ ነው የሚለው። እኛም ከዚህ ያለፈ ሌላ ነገር አይሆንም። የአምላክን ድምፅ ሰምተው በሕይወት መኖር እኮ አንችልም። ሙሴ እባክህ አንተን እግዚአብሔር ይናገረና አንተ ለእኛ ንገረን በለው እስኪሉ ድረስ ማለት ነው። ያንን ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። ከተራራው ላይ እግዚአብሔር ለሙሴ ሲናገር ሙሴም ኢየሱስ ሲያወሩ ማለት ነው። ጌታና ሙሴ ሰሙ። ለሕዝቤ ለእስራኤል ብሎ ሲል ሰሙ የአምላክን ድምፅ። በኮሬብ ስብሰባ ተደርጎ በነበረበት ቀን ለተራራው ወሰን ተደርጎ እና እንዳይጨመር ሌላ ቃል አይናገር። እባክህ ሙሴ ንገረው፣ ጌታን ንገረው። የአብርሃም አምላክ ነው እዚህ ተራራው ላይ የወረደው ነው ብላ ያልከው ይሄ የሚታየው ነጎድጓድ፣ መብረቅ፣ እሳት ምናምን ነገር በሙሉ የሚታየው በዚህ ውስጥ የወረደው እሱ ነው። አዎ ያዌ ነው። አዎ በቃ ንገረው፣ ሌላ ቃል እንዳይጨምርብን።
እንዳይጨመርባቸው ለመኑ። እባክህ ንገረውና አንተ ራስህ ንገረውና አንተን ይንገርህ ብለው ማለት ነው። እንስሳው እንኳን ተራራውን ቢነካ ተወግሮ ይሙት የሚለውን ትእዛዝ ሊታገሱ አልቻሉምና ይላል። እውነት ነው። በመላእክት ቀስት ይወጋል፣ እዛ በፍላጻ ይወጋል። ያዙ ነው የሚባለው። ልጆቻችሁን ሁሉ ያዙ፣ ከብቶቻችሁን ሁሉ ያዙ። ወሰን ተደርጓል። እዛ በወጣቶቹ ንግግር መሳፈጥ የሚባል ነገር የለም። እግዚአብሔር በግርማው ነው የወረደው። የኔ ጌታ ለዘላለም ስም ይባረክ። የሲናን ኮረብታ እንኳን ሳስበው ውስጤ ይናጥብኛል አልኩ። እንኳን ጌታዬን በስጋ የተወለደ ያው እኮ ጌታ ነው። በሲና ለእስራኤል ልጆች ራሱን በደመናና በነጎድጓድ በመብረቅ ድምፅ የገለጠ ከድንግል የተወለደው የአብርሃም አምላክ የሲናው ኮረብታ ላይ የተገለጠው ያህዌ ነበር። ከድንግሊቱ የተወለደው ማለት ነው። አልተቻላቸውም፣ ሊታገሱ አልተቻላቸውም። ከዛስ ሙሴም እጅግ እፈራለሁ አላ። እንዴ አንተ ነቢይ አይደለም እንዴ? ምን ያስፈራሃል? ተረጋጋ እንጂ የምን መርበድበድ ነው ምናምን ነገር ማንም አላለውም። እያንዳንዱ ነው እዛ የሚንቀጠቀጥ ነበር። እያንዳንዱ ሙሴ በለው የእስራኤል ልጆች ምድር ከርታቸዋለች። የአምላክን ድምፅ ነው የሰሙት ከተራራው ላይ። ያ ኪዳን ሲገባ ነው አዲስ ኪዳን የሚናፍቅ። የት አለ ታዲያ? እኛ የት ነው የምንገባው? በማን በኩል የምንጠለለው ብለህ ኢየሱስን የምታውቀው ኪዳኑን ስታውቁት ነው። ወንድሞች እናቶች፣ እንቀጠቀጥ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ 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 የሚያስፈራ ነበር። የሚታየው የት? ሲና ተራራ ላይ ከሚታየውና ከሚሰማው ከአምላክ ድምፅ ከሚሰማው ከነጎድጓዱ ከሚሰማው ከመለከቱ ድምፅ የተነሳ ማለት ነው። መለከቱን እግዚአብሔር የሚነፋ እንዳይመስላችሁ፣ መላእክት ናቸው የሚነፉት። እነዚህ ሰባቱ ሊቃነ መላእክት የተባሉት ሰባቱን መለከት ሊነፉ ቆሙ ብሎ ያለው በዮሐንስ በማቴዎስ ወንጌል ምዕራፍ 24 ላይ ጌታ ሲመጣ ወይ ደግሞ በተሰሎንቄ መልእክት ላይ ቅዱስ ጳውሎስ እንዳለ ሲናገር የጌታ መምጣት ሲያደርግ በመላእክት አለቃ ድምፅ ይላል። መላእክት ነበሩ ይነፉ የነበሩት ተራራው ላይ። አንድ የድር ጥሩምባ ነፊ አይደለም፣ ጥሩምባ አይደለም የነፋው መላእክት የሚነፋው መለከት ምን ያህል ድምፅ አለው ወንድሞቼ እናቶቼ! ተራራ ላይ በጣም ነው የሚያስፈራው። ነጎድጓድ አለ፣ መብረቅ ማለት ነው። መለከት አለ፣ በመላእክት የሚነፋ እሳት ተራራው ላይ ይታያል። ጨለማ አለ፣ ድምፅ አለ። ሰምተውት አይተውት የማያውቁት ትዕይንት ነው የሆነው። ሙሴ ራሱ ደወሪ ተረጋጉ፣ አይዟችሁ ምን ያመጣል ምናምን ነገር አይደለም ያለው። እንቀጠቀጥም እፈራለሁ እጅግ እጅግ። የኔ ጌታ ለዘላለም ስምህ ይባረክ፣ ለዘላለም ስምህ ይባረክ። የኔ አባት ኢየሱስ ክርስቶስ ነፍሴ አንተን ትላለች። እጅግ እፈራለሁ እንቀጥቀጥማለሁ እስኪል ድረስ የሚታየው ብቻ ሳይሆን የሚሰማውም እጅግ የሚያስፈራ ነበር። ካለ በኋላ ወደዚህ አልደረሳችሁም እያለ ነው። እሰየው የአዲስ ኪዳን ጸሐፊ እንኳንም አልደረስን። በእኔ ቀዥቃዣነት እዚህ ብደርስ ኖሮ ያበቃልኝ ነበር እኮ አልኩ። ነገር ግን ይላል አሁን ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል ማለት። ጽዮን ተራራ ማለት ይሄ የአቡሳውያን ዳዊት ተዋግቶ ያሸነፈው አሁን እዚህ ኦልድ ሲቲ አሮጌው ከተማ ተብሎ የተባለበት አሁን አረቦችና እስራኤል የሚጣሉበት ኖ እሱ አይደለም። እና ይሄ የእግዚአብሔር ከተማ ብላችሁ የምትሉት ነው። ወደ አዲስቱ ኢየሩሳሌም። አዲስቱ ብለህ የምትለው አሮጌ አለች ማለት ነው። አዎቼ የምድሪቱ አሮጌዋ ናት። ወደ አዲስቱ ኢየሩሳሌም በደስታ ወደ ተሰበሰቡ ወደ አላፍት መላእክት ሃሌሉያ ሃሌሉያ ሃሌሉያ፣ በሰማያት ወደ ተጻፉ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ወደዚያ ማለት ነው። ከአቤል ደም ይልቅ የሚሻለውን ወደሚናገር መርጨት ደም ደርሳችኋል ይላል። ኦ ጌታ መንፈስ ቅዱስ ለዘላለም ስም ይባረክ።
በቃ ጌታ ኢየሱስ ክርስቶስ በሞቱ ወዴት ሊያስታርቅ እንጂ ሊፈርድ አይደለም። አንዳንድ መምህራን እንደሚናገሩት የተሰዋው ቀራንዮ ላይ ሊያስታርቅ ነው። ኦኬ ጌታን ከሰው ጋር፣ ሰውን ከእግዚአብሔር ጋር ጠላቶቹ ሳለን ይላል። ለእግዚአብሔር ጠላቶቹ ሳለን በልጁ ሞት ታረቅን ይላል። የሰው ልጆች ጌታ የታረቅነው በልጁ ሞት ነው። ይህንን እዚህ ያለውን እውነት ደፍጥጦ ሄዶ በእነንትና በኩል በተክለ ሃይማኖት በአርሴማ በከተማ ባየለ በበርሶማ በኩል እታረቃለሁ አይሰራም። በእግዚአብሔር ዓለም ውስጥ ከኃይሉ ክብር ርቃችሁ በዘላለም ጥፋት ነው የምትቀጡት። እንዳትቀልዱ። እግዚአብሔር ልጁን የሰጠው መታረቂያዬ፣ ከአብ ጋር የታረቅኩበት መሰማሪያዬ፣ የዘላለም አምባ፣ የዘላለም እረኛ፣ የዘላለም ሊቀ ካህን። ይህን ትተው በአርሴማ በኩል ይላና ከአብ ጋር ታረቃለሁ ይላል። አትችልም። ማንም አይችልም። በማርያም በኩል ይህን ዘለህ መስቀሉ ላይ የሞተው ጌታ ይህን እውነት ተቀበሉት ወንድሞች እናቶች። ወንድሜ ቢኬጂ ኢየሱስ ለሕይወት ያስፈልጋል። የኔ ወንድም በሐዋርያቱ ትምህርት ኑር። ክርስቶስን መቀበል ማለት በሐዋርያቱ ትምህርትና በእሱ ትምህርት ለመኖር መወሰን። የሕይወትህ አዳኝ አድርገህ በልብህ ተቀበለው። ይህን ጥሪ ያቀርብልሃለሁ። ፓስተርዬ ቅድም አንድ ቁጥር ሲጽፍ ነበር፣ ለፓስተር ልስጠው። ፓስተርዬ ቀጥል። ቴንኪው። ፓስተር እያለ ምንም ለማለት ሳይሆን ቅድም ስታብራራ በጣም ስለ አንድምታ ትርጓሜ አንስተህ ነበርና የኦርቶዶክስ የወንጌል አንድምታ ትርጓሜ ኢየሱስ ያማልዳል ይላል ብለህ ነበርና በደንብ አንተ ተናግረዋል። ቢኬጂን ለመጠየቅ የምፈልገው የኦርቶዶክስን የአንድምታ ትርጓሜ ትቀበለዋለህ ወይ? እኔ ጥያቄ እንትና ቢኬጂ ከፈለገ አሳየዋለሁ። መጽሐፉ ስላለኝ ወንጌልና የወንጌል ትርጓሜ አንድምታ ትርጓሜ ስላለ። ስለዚህ ቢኬጂን የምጠይቀው ትቀበለዋለህ ወይ ነው። እቀበለዋለሁ። እንግዲህ ያው ከተቀበልከው መጽሐፉን አሁን ሲያሳይህ አንተ ተሳስታል። ቤተክርስቲያኒቱ ያላስተማረችን ትምህርት ነው ያመንከው ማለት ነው አይደል ቢኬጂ? ምክንያቱም መጽሐፉ እሱን ስለሚል ማለት ነው አይደል? የሚሆነው እሱ ነው። ኦኬ እሺ፣ እንየው እስቲ። ማለት አንድምታውን እቀበለዋለሁ። አዎ ቆይ ቢኬጂ አሁን በጣም በእንትን መስመር እያወራን ስለሆነ የአንድምታውን ያሳየናል። የሚ ችግር የለውም። አንድምታው ላይ እኔ በጣም እንዲሰመርበት የፈለግኩት ለምንድን ነው? ተቀባይነት ያለው መጽሐፍ ስለሆነ ነው። የአንድምታው ትርጓሜ ይሄንን ከነገረን፣ ይሄን ካየን፣ አንተ ቅድም ስትከራከርበት ወይም ቅድም ስትለው የነበረው ነገር በራሷ ቤተክርስቲያኒቱ ትምህርት መሰረት ልክ አይደለም ማለት ነው። አንተ ትክክል አይደለህም ማለት ነው። ስለዚህ ቤተክርስቲያኒቱ የምታምነውን መቀበል ይኖርብሃል ማለት ነው አይደል ቢኬጂ? ልክ ነው። አትሊስት ኦርቶዶክስ ለመሆን ማለት ነው። ኦኬ ኤርሚ ያሳየውና ይሄን ካመነ እንግዲህ እኛን ተሳስታችኋል እንዴት ይለናል? ይሄን ካመንከው የአንድምታ ትርጓሜውን ካመንክ እኛን ለመሟገት መምጣት ልክ አይሆንም ማለት ነው። ኤርሚዬ ያሳየውና ጨርሱ። ቴንኪው ኤርሚዬ አለክ? እሺ በመጣቶቹ ላመጣ ሄጄ ነው። ካሜራ ኤርሚያስ ካሜራ ያው ለአንተ አንድ መጠየቅ የምፈልገው ጥያቄ ወደ ርዕሱ ላይ ጴንጤዎች ድነናል ኦርቶዶክሶችስ የሚል ነውና እዚህ ጋር ለአንተ እዚህ ጋር መጠየቅ የምፈልገው
እናወራለን። ይሄኛው ላሳይና እናወራለን። ኦኬ ወንጌል ቅዱስ 4 ወንጌላት ከቀድሞ አባቶች ጀምሮ ሲወርድ ሲዋረድ የመጣው ንባብና ትርጓሜው በአንድምታ ብፁዕ ቅዱስ አቡነ ጳውሎስ ማሳተሚያው ትንሣኤ ማሳተሚያ ድርጅት በቤተክርስቲያኒቱ የታተመ ማለት ነው። ብፁዕነታቸው እዚህ ኦኬ። በዚህ ክፍል ላይ የጌታችን የኢየሱስ ክርስቶስ ጸሎትና እንደዚሁም በቅዱስ ጳውሎስ የአንድምታ ትርጓሜ በቆሮንቶስ መጽሐፍት ላይ ያለው ይህም በብፁዕ ቅዱስ አቡነ ማትያስ ንባብና ትርጓሜው የቅዱስ ጳውሎስ መልእክታት እና ቤት የታተመው በብፁዕ ቅዱስ አቡነ ጳውሎስ ፈቃድ ለሁለተኛ ጊዜ የታተመው 2007 የት ነው የታተመው? ትንሣኤ ማሳተሚያ ድርጅት በቤተክርስቲያኒቱ ምን ልትል ነው? ኢየሱስ አማላጅ መሆኑን እየተናገረች ነው በአንድምታ ትርጓሜ ላይ። ሁለተኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር መጀመሪያ የጌታችን ጸሎት እና ልመናው ምልጃው ያ በዮሐንስ 17 ላይ የተናገረው እስከ መቼ ድረስ ላሉት ነው። ያ ጸሎት ያ ልመና እስከ መቼ ድረስ ላሉት ምዕመናን ነው ብሎ የሚለውን የዮሐንስ 17ን የአንድምታ ትርጓሜ እናያለን ማለት ነው። ኦኬ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ምዕራፍ 17 ነው። ኤልሱ ኤፍራቴ የመጽሐፉን ሲሰሩ የሰሩበት ማጣበቂያ በጣም እንትን ብሎ ተገነጣጥሎብኛል እንጂ በክብር ስላልያዝኩት አይደለም። ኦኬ ዮሐንስ 14 ኦኬ ጌታችን በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ አንድን ጸሎት አንድን ልመና አባቶ የኔ እናንተ አንድ እንደሆንን አንዱ የሆኑ ዘንድ ብሎ ባለበት በተናገረበት ክፍል ላይ ምን ይላል? የምለምንህ ይላል በኦርቶዶክስ አንድምታ ትርጓሜ ላይ የምለምንህ ስለ እነርሱ ብቻ አይደለም ከእሳቸው ተምረው ግዕዙን እየዘለልኩ ስለሆነ ግዕዙ አማርኛውን ስለሚናገር ከእርሳቸው ተምረው ስለሚያምኑ ከሐዋርያቱ ተምረው ስለሚያምኑ እስከ ምጽአት ድረስ ስለሚነሱ ምእመናን ነው እንጂ ምንም ምልህ የምለምንህ ለ12ቱ ሐዋርያት ብቻ አይደለም ዘጋ የለመነው የዮሐንስ 17ን ታዲያ ስለ ለ12ቱ ሐዋርያት ብቻ ሳይሆን በእነርሳቸው ትምህርት ከእሳቸው ትምህርት ከሐዋርያቱ ትምህርት የተነሳ ስለሚያምኑ ስብከተ ወንጌላቸውን ሰምተው ስለሚያምኑ እና እስከ ምጽአት ድረስ ለሚነሱ ምእመናን ነው እንጂ። ስለዚህ ይሄ የዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ይሄ ጸሎት እኔን ይመለከተኛል ማለት ነው። ይሄ ጸሎት ፓስተር ታሬን ይመለከታል ማለት ነው። ይሄ ጸሎት አንተን ይመለከታል ማለት ነው። ቤኬጂ ለአንተም ጭምር ነው የተለመነው አንድ ልመና። ስለዚህ እስከ ምጽአት ድረስ ምጽአት ሆኗል። አሁን አልሆነም። ጌታ ተመልሶ መጥቷል? አልመጣም። ተመልሶ ይመጣል? አዎ ይመጣል። ሰዓቲቱን እናውቃለን? አናውቅም። ዘመኑን ግን ታውቃላችሁ ብሎ ዘመኑን እያወቅን ነው። እናውቃለን። ዘመኑ በደንብ ይታወቃል። በዘመኑ ላይ የሚሆኑ ምልክቶችን አይተን እናውቃለን። ስለዚህ ምጽአት አልሆነም ማለት ነው እና እስከ ምጽአት ድረስ ለሚነሱ በሐዋርያቱ ትምህርት ስብከት ሰምተው ለሚያምኑት ሁሉ የተጸለየ ጸሎት የቀረበ ልመና ነው ማለት ነው። ስለዚህ እኔን ኢንክሉድድ ያደረገ ልመና ነው። ኢየሱስ ለእኔ ሲል ለምኗል፣ ስለ እኔ ሲል ሞቷል፣ አንድ መስዋዕትን አቅርቧል። ስለዚህ ግጥም አድርጎ አማላጄ ነው ማለት ጸሎቱ የተጸለየው እስከ ዓለም ፍጻሜ ለሚኖሩት ለሚነሱት ሰዎች ነው። ስለዚህ አንድን ጸሎትን የለመነው አንድን ጸሎትን የጸለየው አንድ መስዋዕትን ያቀረበው ስለዚህ ኢየሱስ ክርስቶስ አማላጅ ነው ማለት ነው። ግን ይሄ የሆነው የተጸለየው ጸሎት ግን ምድር ላይ በነበረበት ጊዜ ላይ ነው አይደል? እኛ መቼ እሱ በምድር ላይ በነበረበት ሰዓት እኮ ነው አንድን ጸሎት ለመነ ብለን የምንለው። የእናንተ እኮ እዚህም ጸልዩአል ብለህ ትላላችሁ፣ በሰማይም ደግሞ ሄዶ ጸልዩአል ከገሃነመ እሳት ሰዎች እያወጡለት ይላል። ይቅርታ እኛን የወንጌላውያን አማኞችን ትከስበት የነበረችው ክስ እራሷ ቤት ተገኘ። እራሷ ቤት ተጽፎ ወርቆ ነው እሑድ እሑድ ሰንበት የሚነበብ ድርሳነ ሰንበት ላይ ቆንጅዬ አድርጋ ጽፋው እኛን ትከስበት የነበረ እኔም አውቀው በረኝነት ኩኩ መለኮቴ የሚባላል እንትንጭ ዋኔ የምትባል አሞራታ ከሆነ ኩኩ መለኮቴ እሷ በፈሳችሁ በእኔ ላከከችውን ነበር የገጠርኛ ጨዋታ ማለት ነው።
ኦርቶዶክስ ራሷ ዘረጥ አድርጋ በእኛ ታሳብባለች ማለት ኢየሱስ በሰማያት ይጸልያል ብላ ጴንጦቹ አሁን በሰማያት ይለምናል ብለው አሉ ብላ ያላልኑ እና መጣችና በእኛ ላከከችው እሷ በፈሳችሁ በእኔ ላከከችው ብሎ የሚል ገጠርኛ እንግዲህ ገበሬ ነው መድኃኔዓለም የላከብህ ምሳሌውም ተምሳሌቱም እንግዲህ እንደወረደ ነው እና ራሷ በጻፈችው ጴንጤ ለስንት ዘመን ስትከስ የእግዚአብሔርን ሕዝብ ስትከሰል እናንተ ኢየሱስ በሰማያት ይለምናል አላችሁ። አላልንም። አንድ ጊዜ ያቀረበው ልመና በዚህ ልመና ነው የሚታረቀን ያለው የሚያስታርቀው ነው። አስታራቂ ማለት አማላጅ ነው። አማላጅ ማለት አስታራቂ ነው። ኦርቶዶክስ ግን በምድርም ለምኗል ትላለች። እዚህ እኛ የምንስማማበትን እውነት እዚህ ተጽፏል። በሰማያትስ ይለምናል ትላለች። ከገሃነመ እሳት እየዘገኑ እያመጡለት ይጸልያል ብላ ትላለች። እሺ ቅዱስ ጳውሎስ መልእክቱ ላይ በቅዱስ ጳውሎስ መልእክቱ ላይ ሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 5 ፓስተር እየሰጣለሁ። እሺ ምን ይላል? በክርስቶስ አስምሮት እግዚአብሔርን ታስምሩት ዘንድ ክርስቶስን ማላጅ አድርገን እንለምናችኋለን አላሉ? እቲ በስህተት ነው ወይ እኮ የተጻፈው ነው ብለም ጥላ አንዳንዱ ነገር በጣም ነው የሚያስደነግጠው። ውሸቱም የዚሁን የሚያስደነግጥ አንዳንድ እውነትም ደግሞ ስታገኝ እንዲህ ነው የምትደነግጠው። ክርስቶስን ምን አድርገን ማላጅ ከማላጅ ይላል አይልም። ተማላጅ ቢሆን የሚማለደው እሱ ነው። ማላጅ ግን እሱ ነው፣ ለማኝ ነው። ክርስቶስን ማላጅ አድርገን እንለምናችኋለን፣ እንማለዳችኋለን። የት ነው የሚናገረው? ሁለተኛ ቆሮንቶስ መልእክት የቅዱስ ጳውሎስ መልእክት የቆሮንቶስ መልእክቱ ላይ የአንድምታው ትርጓሜ ቤት ውስጥ እኮ ሰዎች ነበሩ። ቤት ውስጥ ሰዎች ነበሩ፣ ድሮም ነበሩ፣ አሁንም አሉ። አሁንም እንትን ሲሉ ጋር ብቅ ስለው ማርያም ቤት አትደንግጡ በለው ጧ ሲሰጡ ንስሐ ይግቡ። ብፁዕ አባታችን ተሳስተዋል። አባቶቻችን ያላሉትን እኛ ያላልነውን ድፍረት ነው። እባኮት ተሳስተው ለመናፍቃኑ ክፍተት አይስጡ። ህዝቡ ወደዛ ይሄዳል። ብፁዕነታቸው ብፁዕ አቡነ በርናባስ የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስ አትደንግጡ አሉ። እሳቸው ደግሞ ምን ሆኑ? ብፁዕነቱ ኢየሱስ ክርስቶስ ያማልዳል አሉ። የት? ተክለ ሃይማኖት አዳነ ፔጅ ላይ ሰብስቧቸው አሉ። እነኝን ጳጳሳት ይሰብሰቡ፣ አደጋ ነው፣ እንደዚህ ከተውናቸው አደጋ ነው አለቻ። መተተኛ ደብተራ ሁሉ ሰብስቡ። ቤቱ ገፊ ነው እንጂ አሉ ብፁዕ አቡነ ገብርኤል። ቤቱ ገፊ ነው። እኛ ልጆቹ ስንናገር፣ እኛ ህፃናቱ ስንናገር እንትናችሁን ሳጠርጉ ነው ያሉት። አባቱ የተነሱና ቤቱ ገፊ ነው እንጂ እውነቱን እንነጋገር ከተባለ ማህበረ ምዕመናን አትደንግጡ። ምንድነው? ምን ሊሉ ነው? እርሶ ቤዛ ኢየሱስ ነው፣ ማርያምስ አይደለችም። እንዴ ብዙ አገልጋዮች እኮ እንትን ጉልኮስ ሳይሳካላቸው አይቀርም ገብተው እንዴት እመቤቴን እንዴት ቤዛ አይደለችም ብሎ ይላል። ሐዋርያቱ አላሉማ። ብፁዕ አቡነ ገብርኤል ኬት ያምጡት አላሉም። እኔ ቤት በዛን ቀን እንኳን ሊያድኑ ማለት ነው ማርያም ቤዛ ትባላለች ብሎ የሚለውን ለማለት 7 ሊቃውንት የተባሉ መጡ። የአብነት መምህራን እነ ሊቀ ሊቃውንት ቀለመወርቅ ሁሉ ጭምር ሳይቀር እነ የኔታ ኤፍሬም ሁሉ ጭምር ሳይቀሩ ምን ያልመጣ ቄስ አለ? ቄስ 7 አንዳቸውንም እረኛው ገትሮ አቆማቸው። ኤርምያስ አምጡ ከመጽሐፈ ሰዓታት ጫወታው በእነዚህ መጽሐፍቶች ነበር። በራሳቸው መጽሐፍቶች መጽሐፍ ቅዱስ አልከፍትም አልኩ። በፍጹም አልከፍትም አልኩኝ። እኔ አልከፍትም፣ በእናንተው ቤት እንጫወታታለን። ስናዜማት በነበረው በመጽሐፈ ሰዓታት ላጫውታችሁ ብያልኳቸው። መጽሐፈ ሰዓታት ይባላል። ሌሊት ላይ የምንቆመው የነበረው መልሱ። የኔታ ቀለመወርቅ የተባሉት ገብተው አይ 2 ካህናት ሊያሰምጧቸው ሲሉ ሊወስዷቸው ሲሉ እነሱን ለማስጣል ነበር የገባሁት አለ እና ተሳካልኝ አለ። ቪዲዮ አሳይቻለሁ አለኝ። ቪዲዮ የገባው እነዛን 2 ካህናትን ወጥረን ስንይዛቸው መልሳጡ አይን ፍጥጥ ጥርስ ግጥጥ እና ገንፍሎ ገባና ልክ እንደገባ ሰላም ለዚህ ቤት ሰላም እግዚአብሔር ከሁላችሁ ጋር ነው ብሎ አይልም።
እና ምን ልክ እንደገባ መርጌታው ማን ተከታቻለሁ ሚዩት አድርግ አንተም ራሱ የቤቱ ባለቤት ሚዩት አድርግ አለ። ባሪያይቱ እንደመቤቲቱ ያደርጋታል ብሎ የሚል ማለት ይሄ የአጋር መንፈስ ሰው ቤት ገብቶ አለቃ የሚያጫውተው ማለት ይረጋጉ ብየበል በፍጹም ዝም በል አንተ ራስህ ሚዩት አድርገው ተቀመጥ አለኝ። ሊቀ ሊቃውንት ቀለመወርቅ ከዛስ ማርያም ቤዛ ትባላለች አትባልም መልስ ያምጡ። ካህናቱን ላሸሽ ነው ብሎ አለ። ወጥቶ ቤቱ ቁጭ ብሎ ከዛ ሄዶ ምን አለ በእሱ ሰው ቤት እንዳትገቡ አለ። ብሉይና አዲስ ኪዳን መምህር 4 አይነት ተብሎ የሚባል ነው። አናግረኝ በብሉይ ኪዳን ወይ በአዲስ ኪዳን ብዬ እያልኩት ማለት ነው። እንግዲህ መጋቤ ብሉይ መጋቤ አዲስ ተብለው ነው የሚጠሩት። ጽፎ ያመጣው እውነቴን እኮ ብዬ የምልህ ጽፎ ያመጣው በግዕዝ ውስጥ መደበቅ አይቻልም። ይኸው ኢየሱስ አንድ የመጨረሻ ቆሮንቶስ መልእክቱ ላይ በወንጌል አንድምታ ትርጓሜው ላይ ለዘላለም ለሚነሱ ምእመናን ሁሉ የተጸለየ ጸሎት ነው። እኔን ሁሉ ኢንክሉድድ ያደረገ ጸሎት ነው ማለት ነው። አንተንም ሁሉ ጭምር ኢየሱስ አንድን ልመና በእግዚአብሔር በአባቱ ፊት አቅርቧል እንጂ እናንተ መጽሐፍ ላይ እንደሚባል ከእስልምና እምነት ለምሳሌ ወደ ክርስትና ሲፈልግ እስልምና ጋር ሳትሄድ ለአንተ ጥያቄ አለ። ሌላ ርዕስ ጋር አትሂድ። አሁን ኤርሚያስ ማስረጃ አሳይቶሃል። ልየው ብለሃል። እዚህ 500 ምናምን ሰው አለ። አሁን የኦርቶዶክስ መጽሐፍ ይህንን እንደሚል አምንሃል፣ አረጋግጠሃል አይደል? ቢኬጂ በጣም ጥሩ አረጋግጠሃል። አሁን አንድ ጥያቄ ልጠይቅ። ለህሊና ነው ይሄንን ለእኔ እንድትመልስልኝ አይደለም፣ ለራስ ለህሊና ነው እንድትመልሰው የምፈልገው። ኤርሚያስ ባሳየህ በቤተ ክርስቲያኒቱ መጽሐፍት ውስጥ 2 የሚቃረን ሐሳብ አይተሃል ወይስ አላየህ? ይሄን መልስልኝ ቢኬጂ። አዎ ማለት የተጻፈው የሰንበት የሚለው አሁን ያሳየህ መጽሐፍቶች ላይ 2 የሚቃረን ሐሳብ አይተሃል አይደል? አዎ ሰንበት የሚለው ላይ እና እዚህ ላይ ያለው 2 የሚቃረን ሐሳብ አይተሃል። እንግዲህ ይሄኛውን ነው ለህሊና አድርገው መልሱን ያልኩ። 2 የሚቃረን ነገር እንዴት እውነት ሊሆን ይችላል? አንተ እምነቴ እውነት ነው ካልክ እምነትህ ልክ ከሆነ ከ2 የሚቃረን ነገር እንዴት ትክክል የሆነ እምነት ሊወጣ ይችላል? ለራስ ነው የምትመልሰው። እዛው ለራስ ያዘው፣ ለእኔ ያለ የምትመልስልኝ ግን እንድታስበው ነው ይህን ብነግር። 2 የሚቃረን ነገር ባለበት ቦታ አንድ እውነት ሊወጣ አይችልም። ምክንያቱም አንድ ነገር በአንድ ጊዜ አንድና ሌላ ሊሆን ስለማይችል። ስለዚህ አሁን ሌላውን ለማሸነፍ የሚደረገውን ሙግት ተወውና ይሄንን አስብና አሁን ወደ ሰላሞችም ሰፈር ለመሄድ አትድከም፣ የትም ለመሄድ አትድከም። በማስረጃ አሁን እውነቱን አይተሃል። ግን ለህሊና አንተ እንዴ ብለህ መጠየቅ ያለብህ ነገር እንዴት 2 የሚቃረን ነገር። 3ኛ ደግሞ አንተ አምጥተሃል። አንተ ደግሞ ቅድም ተሳስቻለሁ፣ አው ልክ አይደለም፣ የቤተክርስቲያኒቱ ትምህርት ነው ልክ ያልክበታል። እንዴት ነው በዚህ የተምታታ እውነት ውስጥ ሆነህ እምነትህ እውነት ሊሆን የሚችለው? እንዴት? በቃ ይሄንን አስብ። ይሄ በቂ ይመስለኛል ለአንተ ኤርሚ። እግዚአብሔር አምላክ ይባርክህ። በጣም ቴንኪው። ተባረክ ፓስተርዬ። ቢኬጂ ጌታ ኢየሱስ ይባርክ አለ። ኤርሚዬ ቀጥል። አይ ተባረክ ፓስተርዬ። ቴንኪው ቢኬጂም እንግዲህ ለፓስተር እንዳለው ለህሊና ነው የምንተው። የእግዚአብሔር ቃል እውነት ፍጥጥ ብሎ የእስልምናን እምነት ያነሳሁት ምን ለማለት ነው? እዚህ ጋር እስከ ዓለም ፍጻሜ ለተነሱት ሰው የሚለው ሰዎች በክርስቶስ ኤኒ ታይም ላይ በክርስቶስ ቢያምኑ ወይ ቢመለሱ እስከ ዓለም ፍጻሜ ድረስ ለሚነሱት ሰዎች ማለት መዳን የሚችሉበት መንገድ አለ፣ ተዘርግቶላቸዋል ለሚለውን ለመናገር ስለፈለግኩ ነው እስላሞችን ያነሳሁትና መጨረሻ ላይ ጠይቅ የፈለግኩት ደግሞ ጴንጤዎች ድነናል የሚለው እና ኦርቶዶክሶች የሚለው ላይ ከምንድን ነው የዳናችሁት? ማለት ኤርሚ እንዴት ነው ይህን ነገር እንዴት አድርገህ ነው አንተ እንትን የምትለው? ድነናል ስትል ከምንድን ነው ድነናል ያልከው? ኢየሱስ ለምንድን ነው የሞተልን?
ኢየሱስ የሞተልን አሁን እኮ እዚህ ጋር ጥያቄው እንዴት ነው ኦርቶዶክሶችስ ይላልና ኢየሱስ የሞተልን የኛም አጭር እንዳደርግልህ ማለት ነው። ኢየሱስ የሞተልን ሊያድነን ነው ማለት ከነበረብን ከኃጢአት ባርነት ነፃ ሊያወጣን በቃ በእሱኛ አምነን ድነናል። አምነን እዚህ ያለን ወንድሞች እህቶች በሙሉ የምታያቸው የወንጌላውያን አማኞች በዓለም ዙሪያ ያለን ሁሉ በስሙ አምነን ንስሐና የኃጢአት ይቅርታችንን አግኝተናል። በስሙ አምነን ወንጌል ተሰብኮልን በስሙ አምነን በእግዚአብሔር ልጅ ስም አምነን አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ተብሎ እንደተጻፈ በቅዱሳት ነቢያት። ስለዚህ ጌታን ስም አምነን በመጥራት አምነን በስሙ ድነናል፣ የኃጢአት ይቅርታን አግኝተናል። ከፍርድ ኦርቶዶክሶች የሚለው እኛም ድነናል፣ ነገር ግን ድህነት ሂደት ነው ወይም ደግሞ ፕሮሰስ ነው የሚል አስተምህሮ ነው ያለው። አንድ ጊዜ ድነናል ብለን አንጨርስም። ድናችኋል በኢየሱስ ክርስቶስ ማለት የማዳን ስራ ባደረገው በእርሱ ድነናል። ነገር ግን አንድ ጊዜ ደግሞ ድነናል ብለን በቃ ምን ተወው ነገር ሳይሆን ልክ ፊልጵስዩስ ቁጥሩ ጥቅሱ ስላላስታወስኩት ነው ድነታችሁን ፈጽሞ ስለሚል መሬት የያዘውን ነገር እናወራና አንተ አሁን ስለ ራስ እያደረክ ነገር ያንተን ስንመልስ የኔ እናንተን ሲመለስ የኔ መልሼ እልሃለሁ። አንተ አሁን ድነሃል። አንተ ድነሃል ስትለኝ አንተ ድነሃል። ድነሃል አንተ ማለት ኢየሱስ ክርስቶስ ባደረገልኝ ስራ ኖ ድነሃል ብዬ ስልህ አዎ አይደለም። እሺ ሂደት ነው የሚለውን እንድትይዝልኝ ስለፈለኩ ጋር እንመጣለን። ድኛለሁ አልከኝ። ማን ያዳንህ? ኢየሱስ ክርስቶስ ነው። መዳን በማንም የለም የሚለው ለዛ ነው። በኢየሱስ ክርስቶስ ድናል። ኦርቶዶክስ ሆኖ አልዳንኩም የሚል ሰው ካለ ወይ ግድ የለም። አሁን ያንተኑ ላሳየህ ነው፣ እንዳልዳንክ ላሳየህ ነው። በቃ ሩቅ እንዳትሄድ፣ ሌላ ኦርቶዶክስ መጥራት አይጠበቅብኝም። አንተን አሁን እንዳልዳንክ ላሳየህ ነው ብራዘር። እሺ ጥያቄውን አሁን ድናሃል ወይ? አዎ ድኛለሁ አልከኝ። ኦኬ በማን የዳንከው ብዬ ስልህ በጌታ ብለኸኛል። እንዴት ነው የዳንከው? ጥያቄ ነው። የዳንከው ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ተሰቅሎ ተገርፎ ባፈሰሰው በደሙ በቆረሰው በስጋው ይዛኔ ነው ድነታችንን ያገኘ ነው። እንዴት ነው የዳንከው ነው ያልኩህ። የኢየሱስን መወለድ ፕሮሰስ ነው እየነገርከኝ ያለው። እኔ ማለት በቃ በኢየሱስ ክርስቶስ ባደረገው ስራ ነው የዳን ነው። ያው መዳን በሌላ በማንም የለም የሚለው ከዛ ነው። ማለት በኢየሱስ ክርስቶስ ነው የዳን ሁላችን። ጌታ ባደረገው ስራ ነው ያልከኝ አይደል? ኦኬ ማንም በስራ አይደለም የሚለው ሁሉም ነገር በኢየሱስ ክርስቶስ። እንዴት ነው የዳንከው ብዬ ስልህ ጌታ ባደረገው ስራ ብለኛል። ቴንክ ዩ። ይሄ ጌታ ያደረገው ስራ ለአንተ እንዴት ተቆጠረልህ? ለአንተ እንዴት ተቆጠረልህ? ለአንተ እንዴት ተቆጠረልህ? ክርስቶስ ሳምን ይሄ ነገር ለእኔ ተደርጎልኛል፣ ለእኔ ነው ያፈሰሰው ደግሞ ብዬ ሳምን ያ ጊዜ ስታ ነው ሳም ነው ብለኛል። ቴንክ ዩ። ሳም ነው ተቆጠረልኝ ብለሃል። እንዴት ድንቅ ነው። እሺ ስታም ነው ተቆጠረልህ። ምን ሰምተህ ነው ያመንከው? ምን ሰምተህ? ወይም ደግሞ የእግዚአብሔርን ቃል ስብከት ሰምቼ እንዴት ደስ ይላል። መቼ ነው የሰማው? መቼ ነው የሰማው ይህን ስብከት? መቼ ነው የሰማው? እንዴት ትንሽ ጥያቄው ይሄ
አይ ልክ ነው ጊዜ ማለት ነው። መቼ ነው የሰማኸው? ያው ሁሌ ማለት ኤኒ ታይም ማለት ስለ ኢየሱስ ክርስቶስ ማለት ስለ እምነት መቼ ነው የሰማኸው? እኔ አሁን ብጠይቀኝ እኔ ከዛሬ ኦልሞስት ከ25 እስከ 27 ከዛሬ 27 ዓመት በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያን ቆንጅዬ ዲያቆን ነበርኩ። ግራ የገባኝ ዲያቆን ማለት ነው። የዘላለም ሕይወት እንዳለኝ የማላቅ ዲያቆን ማለት ነው። ስለዚህ የዛሬ 27 ዓመት አካባቢ ከ25 እስከ 27 ዓመት አካባቢ ላይ ጴንጤዎቹ አገኙኝ፣ ወንጌል ነገሩኝ፣ ስለ ክርስቶስ ኢየሱስ ሰበኩኝ፣ አመንግንሁ፣ ከመጽሐፉ ቅዱስ እውነት ጋር አገናኙኝ። ኢየሱስ ለሕይወቴ ያስፈልግሃል አሉኝ። እኔም እንደሚያስፈልገኝ አመንኩ። ጌታ እንደዚህ ስፔሲፊክ ብዬ እንዳንተ እስከ 23 25 አልልም ማለት ኤኒታይም የምሰማው ነገር ስለሆነ ያው ድነት የቱ ጋር ነው የጀመረው? ያው እኛ የምንጠመቀው እንዴት ነው? ላይክ ወንድ ልጅ በ40 ነው። ስለ ጥምቀት አላወራሁም። ድነት የቱ ጋር ነው የጀመረው? መቼ ነው ማለት ጊዜ ነው። አሁንም እየጠየኩህ ያለሁት መቼ ነው የሰማኸው? ማለት የሰማህበት ቀን ነው እንግዲህ ያመንከው። መቼ ነው ወንጌል ስብከቱን የሰማኸው? ጊዜውን ንገረኝ። ወንጌል ሰምቼ ወንጌል ስብከት ሰምቼ ብለኛል። መቼ ነው የሰማኸው? ጥያቄ አላውቀውም ማለት መቼ ነው የሰማኸው? ጊዜ ነው። መቼ ነው የሰማኸው? የ10 ዓመት ልጅ ሆነ ነው? የ20 ዓመት ልጅ ሆነ ነው? የ15 ዓመት የ7 ዓመት ልጅ ሆነ ነው? መቼ ነው ይሄን የወንጌል ስብከት የሰማኸው? ኤግዛክትሊ አላውቀውም። ኤርሚ አታውቀውም? ሁሌ የምሰማው ነገር ነው ልልህ ፈልጌ ነው። በቃ አታውቀውም። ድህነት የቱ ጋር እንደጀመረ አታውቀውም። መዳንህ የቱ ጋር እንደጀመረ አታውቀውም። መዳንህ የቱ ጋር እንደጀመረ አታውቀውም። አሁን ለምሳሌ ወንድ ልጅ እኛ ጋር ማለት በኦርቶዶክስ እምነት ውስጥ የእግዚአብሔር ልጅ ሆነሃል። የእግዚአብሔር ልጅ ሆነሃል። የጌታ ወንድ ልጅ በ40ኛው ቀን ላይ፣ ሴት ልጅ ደግሞ የእግዚአብሔር ልጅ የጌታ ልጅ ሆነሃል። እግዚአብሔር ልጅ ነህ ነው። የበት ጊዜ እናገኘዋለን ልጅነታችንን ማለት ልጅነቱን በምን አገኘው? ታችንን ያገኘነው በጥምቀት። በምን አገኘው ብያልኩ? ኦኬ አላሳጥረው። በጥምቀት ልብ በል። ልጅነትን በጥምቀት ነው ያገኘው። እሺ ኦኬ፣ ልጅነትን በጥምቀት ነው ያገኘው። መቼ ነው የተጠመቀው? እኔ የተጠመቅኩት በ40 ቀኔ ነው። ኤርሚ እንዳይሰፋብን ጊዜም እንዳልይዝብን። አይሰፋ። ዋናው ጋር ደረስን። ዋናው ጋር አለመዳንህን ኩልል አድርጎ የሚያሳየው ጋር ማለት ነው። የተጠመቀው መቼ ነው ብዬ ስል መቼ የተጠመቀው ብዬ ስል በ40 ቀን ብለኛል። በ40 ቀን መቼ ነው የተጠመቀው ብሎ ምናል። ከመጠመቅ በፊት የሰማኸው ነገር አለ? ነው ወይ? ከመጠመቂ በፊት የሰማሁት ምንም ነገር የለም። ኦኬ አንዴ ጠብቀኝ። የሰማሁት ምንም ነገር የለም ብለሃል። ኦኬ የሰማኸው ምንም ነገር ከሌለ አምነህ ነው የተጠመቀው? አምነህ ነው የተጠመቀው ወንድሜ? ኤርሚ አሁን እዚህ ጋር ለለምችለው ምን መሰለህ ማለት አጭር አድርገህ መልስልኝ። ልክ እንዳሁን እንደ ቅድም ማቴዎስ ወንጌል ላይ አምነህ ነው የተጠመቀው? መልስልኝ። ከዛ መረጃ ስጠይቅ ሰጠኝ። አምነህ ነው የተጠመቀው? ያው ህፃናቶች እኮ ያምናሉ አይደለ? አምነህ ነው የተጠመቀው? እኔ አንተን ነው የጠየኩህ። ስለ ራስህ ነው የምትመልስልኝ። አንተ አምነህ ነው የተጠመቀው? እኔማ ያው ማለት ምንም ነገር እኮ አላውቅም። ምንም አምነህ ነው የተጠመቀው ብዬ ስልህ አላምንም ነው የምትለኝ ወይስ አምኛለሁ ነው ብለህ የምትለኝ ነው? አምነህ ነው የተጠመቀው? ያው እኔ ከዛ በኋላ ነው የምማረው ከተጠመቅኩኝ በኋላ። አምነህ ነው የተጠመቀው? የተጠመቀው አምነህ ነው ወይ? ስለ ትምህርት አልጠየኩም። ቢኬጂ
ኖ አይ እንደዛ አይመስለኝም ነው። አላመንክም ማለት ነው። አላመንኩም ሳይሆን ላይክ አላወቅኩም ማለት ህፃን ልጅ አምነህ ነው የተጠመቀው? አሁንም እየጠየኩህ ነው። አምነህ ነው የተጠመቀው? አዎ አምኜ ነው ወይስ አላመንኩም በለኝ። በሁለቱ መንገድ ስለሚያስገዳኝ ለኔ ለምን መሰለህ ማስረጃ እኔ የጠየኩህ እዚህ ጋር መቼ ነው የተጠመቀው ብዬ ስልህ በ40 ቀን ያልከኝ፣ የሰማኸው ነገር አለ ብዬ ስልህ የለም አልከኝ። አምነህ ነው የተጠመቀው ብዬ ስልህ እዚህ ጋር ቆምክ ማለት ነው። አምነህ ነው የተጠመቀው? ያው ማለት እናትና አባቶቻችን ነው አይደል? ሁላችንም የምናምነው በቃ ያው አንተ ተጠማቂው ሰውዬ አምነሃል ወይ? በምን ላይ ነው እምነትን የጠየቀኝ? በኢየሱስ ክርስቶስ አምነህ ነው ያልከኝ? እንዴት ነው አምነህ ነው ወይ ተጠመቀው? ቅድም ስብከተ ወንጌል ሰምቻለሁ ብለኛል እዚህ ጋር ማለት ነው። ስብከተ ወንጌል የሰማኸው መቼ ነው ብዬ ስልህ ጊዜውን ይሄኛው ማለት አልገባኝም፣ አላውቅም አልክ፣ አታውቅም ብያለሁ። ህፃን ልጅ እኮ ላይክ ምንም አይነት አንደርስታንዲንግ አይደለም። አምነህ ነው ወይ ተጠመቀው ወይስ አታምን ነው የተጠመቀው? ታዲያ ለምን ባጭሩ አትመልስም? አምነህ ነው ወይስ አታምን ነው የተጠመቀው? አይ ሳላምን ነው የተጠመቅኩት ማለት ምንም ኢንፎርሜሽን ሳይኖርም። ስለዚህ ሳታምን ነው የተጠመቀው። ያው ይሄ ማለት ግን ከዛ በኋላ ወላጆች ወይም ደግሞ እንደዚህ እንትን እያስተማሩ የምትረዳው ነገር ነው። አላመንኩም ተብሎ የሚቀር አይደለም። ኦኬ ሳታምን የተጠመቀው። ኦኬ ጌታችን ምንድን ያለ ያስተማረው ማርቆስ 16 ላይ ታስታውሳለህ አይደል? ይህን ቃል ታስታውሳለህ? እሺ አንተ ጌታችን ኢየሱስ ክርስቶስን ተወደዋለህ? አንዴ ኦፍ ኮርስ ተወደዋለህ? አዎ። መውደድህን በምን እንደምትገልጥለት? መውደድን ያው በስራ ነው። ያው ማመናችንን በመግባር ነው፣ በስራ ትእዛዙን በመጠበቅ አይደል? ትእዛዙን በመጠበቅ ኦፍ ኮርስ። ኦኬ በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ ብሏል። ታውቀዋለህ እሱን ቃል ወይስ ላሳየህ? አውቀዋለሁ። ብትወዱኝ ትእዛዜን ጠብቁ። ህፃናትን ደግሞ ወደ እኔ እንዲመጡ አትከልክሏቸው። ብትወዱኝ ምን በሉ ብሏል? ብትወዱኝ ትእዛዜን ጠብቁ። ኦኬ ብትወዱኝ ትእዛዜን ጠብቁ ብሏል። በማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 16 መሰረት ነው አንተ የተጠመቀው? ኖ አይደለም። ከትእዛዙ ውጭ ብራዘር በቃ ጥሩ እውነትን ለህሊና እየኖርክ ስለሆነ እንዲህ አይነት እውነተኛ ሰው የሚያስፈልገው አይደለም። በማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 16 መሰረት ጌታችን በዮሐንስ 14:15 ላይ ብትወዱኝ ትእዛዜን ጠብቁ ብሏል። ጌታን መውደዳችን አንድዬ መድዬ ኢየሱስዬ ምናምን ነገር አማኑዬ ምናምን ነገር ማለት አይደለም፣ ትእዛዙን መጠበቅ ነው። ከትእዛዞቹ አንዱ ደግሞ ባስተማረው ትምህርት መሰረት በመጀመሪያ ሰው ማመን አለበት ይላል። ቁጥር 15 ላይ ይዛው ቁጥር 15 ማርቆስ ማለት ነው። ወደ ዓለም ሁሉ ሄዱ ወንጌልን ለፍጥረት ሁሉ ስበኩ ብሏል። ሁሉ ስበኩ፣ ወንጌል ለፍጥረት ሁሉ ምን በሉ ስበኩ። ምንን? ወንጌልን። ሌላ ወሬን ተፈንቶ አይደለም ያወሩት። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ስበኩ አለ። ሲሰብኩ ሰዎች ሰሙ፣ የሰሙት አመኑ፣ ያመኑትን አጠመቁ። በዚህ ቅድመ ተከተል መሰረት አንተ የጌታን ትእዛዝ ፈጽሜያለሁ ያደርጋለሁ ቢሰለ አላደረኩም አልክ። አሁን ግን ያደረኩበትን ደግሞ ጥቅስ ልስጥ። እሱ እንሄዳለን። ከዛ አላደረኩም አልክ በጌታ የጌታ። ስለዚህ
ጌታ ኢየሱስን አትወደውም ማለት ነው። እወደዋለሁ ብለህ ያልከው ውሸት ነው ማለት ነው። እንደዛ ማለት ሳይሆን ሌላ መንገድ ካለ ታሳይኛለህ። ሌላ መንገድ ካለ ታሳይኛለህ። ሌላ መውደዴን የምገልጥበት ሌላ ካለ ብለህ ካልከኝ ታሳይኛለህ። በማርቆስ ወንጌል መጽሐፍ ምዕራፍ 16 እና በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 መሰረት አለመውደድህን ከቃሉ የሚወደኝ ቢኖር ትእዛዜን ይጠብቃል ነው ያለው። ከትእዛዙ አንዱ እንድንጠመቅ ነው። ለቤተክርስቲያን ከሰጠው ትእዛዝ የሚጠመቅ ሰው ምን አይነት ሰው ነው ይላል? ወፍራም፣ ጥቁር፣ ቀይ፣ ነጭ፣ ህፃን፣ ሽማግሌ፣ ተማረ፣ ያልተማረ፣ ድሃ፣ ሀብታም አላለም። ምን አይነት ሰው ነው የሚጠመቀው? ምን ያለ ሰው የተጠመቀ? ግን እዚህ ጋር ከመጠመቅ በፊት ምን አይነት ሰው ነው የሚጠመቀው? ምን አይነት ሰው ነው የሚጠመቀው? ያመነ የተጠመቀ ይድናል። ምንን ያመነ? ወንጌልን ያመነ ማለት ነው። ግን እዚህ ጋር ወላጆቹ ያስተምሩታል። እኔ ስለ ወላጅ አላነሳውም። አንተ ነው የተጠመቀው። በማህበር ተደራጅታችሁ ስለተጠመቃችሁ ጥምቀታችሁ እውነት አይሆንም ወይ? ደግሞ ቤተሰቦችህ አንተ አሁን እመጣለሁ እኮ የምታወራኝን እኮ ይገባኛል። ያለፍኩበት ነው። እኔው ራሴ አንዱ አጥማቂ አልነበርኩ? ኦኬ። ያመነ ዲያቆንና ካህን ስለሆነ የምናጠምቀው እኔ ራሱ አንዱ አጥማቂ ነኝ። ስንት ህፃናት በእጆቼ ያጥምቄያለሁ ከካህኑ ጋር። እሺ፣ ያመነ የተጠመቀም ይድናል። ስለዚህ ምን አይነት ሰው ነው የሚጠመቀው? ያመነ ሰው ነው። ምንን ያመነ? ኦርቶዶክስነትን አይደለም፣ ፕሮቴስታንትነትን አይደለም፣ ወንጌልን። ወንጌል ስለማን ነው? ስለ ልጁ። ወንጌል ስለማን ነው? ስለ ልጁ። ልጁ ማን ነው? ጌታ ኢየሱስ ክርስቶስ። ሮሜ መልእክት መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ድረስ ያለ ማለት ነው። ኦኬ። አንተ ስለ ልጁ ስለ ኢየሱስ ክርስቶስ ወንጌል የሰማኸው መቼ ነው? የሰማሁት ምንም ነገር የለም ብላል። ተጠምቀሃል? መቼ ተጠምቀው ብዬ ስልህ በ40 ቀን አልከኝ። ስለ ልጁ ስለ ኢየሱስ ክርስቶስ ወንጌል በሮሜ መልእክት መጽሐፍ ምዕራፍ 1 ቁጥር 1 እስከ 4 ድረስ ይህም ወንጌል ስለ ልጁ ነው፣ እሱም ኢየሱስ ክርስቶስ ነው፣ ከዳዊት ዘር በሥጋ እንደ ቅድስና መንፈስ የተወለደውን ብሎ ይላል። ስለዚህ ስለ ኢየሱስ ክርስቶስ ምንም የሰማው ነገር የለም። ባልሰማው ነገር የሰማሁት ነገር የለም ብላል። ባልሰማው ነገር አምነህ ነው የተጠመቀው ብዬ ስልህ አልሰማህም። ስለዚህ አላመንክም። እምነት ከምንድን ነው የሚመጣው ይላል። ሌላ አንድ ደግሞ በጣም የተባረከ ሐዋርያ ለነገሩን ሁሉ ዝግትግት አድርጎት ቆላልፎት ሄደ። ሐዋርያ ጳውሎስ የሚባል እምነት ከመስማት ነው ብሎት ዘጋግቶት ቆላልፎት ሄደ። ከመስማት መስማትም ከድርሳናትና ከገድላት ነው አላለም። በእግዚአብሔር ቃል ነው። ይሄ እግዚአብሔር ቃል ቆይ፣ ይሄ እግዚአብሔር ቃል ምን ይባላል? እሺ እምነትህ ቆይ፣ ልብ በለ ሰማኝ ብራዘር፣ እጅግ ትጠቀማለህ አልኩህ። ዘላለምህን የሚለውጥ እውነት ነው የምነግርህ። ሐዋርያቱ የተናገሩትን የምናገረው በመረጃ እየጠቀስኩ ማለት ነው። ወንድሜ መቼ ተጠመቀው? በ40 ቀኔ። ከመጠመቅ በፊት አምናሃል ወይ? የሰማኸው ነገር አለ ወይ ቢስልህ ምንም የሰማሁት ነገር የለም አልክ። አላመንክም፣ ሳታምን ነው የተጠመቀው ብዬ ስልህ አዎ አልከኝ። እጋ ማለት ነው አዎ። ከዛ ቀጥዬም ጠይቁ ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል መጽሐፍ ምዕራፍ 16 ምን አለ? ያመነ የተጠመቀም ይድናል ብሎ የሚለውን ቃል ታስታውሰዋለህ ብዬ ስልህ አዎ አልከኝ። ቀጥዬ ጠየቅኩ ጌታችንን ትወደዋለህ ስልህ አዎ አልከኝ። የሚወደኝ ምን ብሏል ብዬ ዮሐንስ ወንጌል ጥቅስ እንኳን አልጠቀስኩም፣ አልጠየቅኩም አንተን። ዮሐንስ 14:15 ላይ ብትወዱኝ ትእዛዜን ጠብቁ ብሏል እና አንተ ትእዛዙን ጠብቀሃል ወይ ብዬ ስልህ አልጠበቅኩም፣ አላደረግኩትም አልከኝ። የማርቆስ 16:16ን መሰረት ከመጠመቅ በፊት ማመን አለብህ። አንተ ግን እምነቱን ወደ ኋላ አሽቀንጥረህ ጥለህ ነው የተጠመቅከው። ሳታምን ተጠመቅ። ሳያምኑ እዚህ ጋር ሊቀይር ወረቀቴን ፕሊስ። እኔ ሰሞኑ እንደዚህ እንደ ሳጅን የሚያደርገኝ ነገር ነው በጣም ደስ ያለኝ። በጽሁፍ እንደዚህ እየገባሁበት ነው። ኦኬ የእምነት ቃል ክደት መቀበል ይባላል። እሺ ኦኬ። ጌታችን ያለው ልብ በሉ፣ የጌታችን ትእዛዝ የጌታዬ ትእዛዝ ምን ያለ ነው? ያመነ
የተጠመቀም ይድናል ካለ በኋላ አልጨርሰውም። ያላመነ ያልተጠመቀም አውቄን የጻፍኩት ወንድሞቼ በልዩነት እያዝልኝ ይፈረድበታል አይልም አውቄን የጻፍኩትኝ የሚለው ያላመነ ግን አለች ይፈረድበታል። እቺ የለችም ማለት ነው። ፍርድ ላይ ያልተጠመቀ አይፈረድበትም ብሎ የሚል የለም ማለት ነው። አውቄን የጻፍኩት በኋላ። እሺ ዋናው ግን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ይህን በጥያቄ ምልክት ያዝ። እኔ ስለጨመርኩት እዚህ ጋር አውቄን የጻፍኩት መጽሐፍ ቅዱስ ላይ አይደለም የጻፍኩት፣ እዚህ ነው የጻፍኩት። ኦኬ ጌታችን ያለው ይህን ነው ማለት ነው። ማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 16 በኦርቶዶክስ ያላመነ የተጠመቀም ሜሮን የተቀባ የቆረበ መልካም ስራ ያለው ሲሞት ፍትሃት የተፈታ እኩል ይሆናል የዘላለም ሕይወት እንዳለው አይታወቅም። ማንም አያውቅም ብለዋል። ራሳቸው ናቸው የሚሉት። አዎ ፓስተርዬ፣ አሁን ወንድማችን የ40 ቀን ብትለዋን ያዝልኝ። የ40 ቀን ልጅ ነው። በኦርቶዶክስ ከሌላ ሃይማኖት ከእስልምናና ከአንዳንድ ሃይማኖት የሚመጡ ሰዎች ካሉ 5% ልሰው 95% ያላመነ ነው የሚጠመቀው። የተጠመቀውን ሜሮን የሚሏት ሌላ ጫወታለች፣ ሐዋርያቱም አያውቋት። በሐዋርያቱ ስም ግን የሚያሳብቡት ማለት ነው። ሜሮን የተቀባ ይልሃል። ይዘፍዝፉ፣ መቀባት ብቻ አይደለም ይዘፈዝፉን በርሜል ውስጥ ጨምረው። ከዛ ደግሞ ትመጣለህ፣ እኛ ቅዳሴ ላይ እናቆርባለን በእርፈ መስቀል ጥንጥዬ እንደዚህ አድርጌ ከወይኑ እሰጥሃለሁ እንደኔ አይነቱ ዲያቆን። ከዛ ታሪክ መልካም ስራ ይጠበቅብሃል። መልካም ስራ ያለው ይላል። ስትሞት ፍታት መፈታት አለብህ። ከተፈታህም በኋላ ራሱ ከዕለቱ ጀምሮ እስከ 7 ዓመት ተስካርህን እንበላዋለን። እኔም ቀድሞ ስለነበርኩበት ማለት ነው። ተስካርህ እዚህ በምድር በካህናቱ ይጨረገድልሃል። አንተን ግን ሰይጣን በገሃነም ተስካርህን ያወጣልሃል ማለት ነው። አንተ በገሃነም ሰይጣን ተስካርህን እያወጣልህ ነው። በገሃነም ማለት አሳርህን እያሳየ ነው ለማለት ነው። እኔ ከዛሬ 27 ዓመት በፊት ጌታ በደሌን ይቅር ብሎ ግን እግረ መንገዴን እየተናዘዝኩ ነው። እዚህ እስከ 7 ዓመት ድረስ ተስካርህ ይበላል። እንደዛም ሆነ ተስካርህም ሞቶ የዘላለም ሕይወት እንዳለው ያ ሰው አይታወቅም፣ በፍጹም አይታወቅም። በኦርቶዶክስ ማንም አያውቅ። ማን ሄዶ አይቶታል ነው የሚሉ። እሺ ይሄ ነው ፕሮሰሳችሁ፣ መንገዳችሁ ማለት ነው። ኤርሚ እዚህ ጋር ግን አንድ ሀሳብ የምነግርህ ግን አሁን ያመነ የተጠመቀ ይድናል ይላል። ትክክል ነው። እሱ ግን ማቴዎስ ወንጌል ላይ ስፔሲፊክ ቁጥሩ ትዝ አይለኝም ወይ አንተ መጽሐፍ ቅዱስ አሁን ከያዝክ ታወጣዋለህ። እዛ ክፍል ላይ ምን የሚል አለ?
በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው እና ደቀ መዛሙርት ያድርጓቸው የሚል ማቴዎስ ወንጌል ላይ ክፍል አለና አብረን እናውጣው። መጽሐፍን አውጣው። ማቴዎስ ወንጌል ወይ እዚህ ላይ ላውጣልህ? እዚህ ላይ ይታያል። እኔ ላውጣልህ? ቅን ስለሆንክ በጣም ቅን ወንድም ስለሆንክ በቅንነት ነው እያወራ ያለሁት። እሺ እዚህ ላይ ላውጣልህ ወንድምነት። ያው አንብበው። ማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19 እና 20 እንዲህም አለ። ምን አለ? ያው አንብበው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማሯችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ምንድነው እዚህ ላይ ጥያቄ? ምንድነው? ያጠምቋቸውና ከዛ በኋላ ያዘዘውን ትእዛዝ ደግሞ እንዲያደርጉ እያስተማሯቸው ደቀ መዛሙርት ያድርጓቸው ይላል። ስለዚህ በዚህኛውም መንገድ መጀመሪያ ቀድሞ የሚጠመቁበትም በዚህ ክፍል መሰረት ቀዳሚ የሚሆነው ጥምቀት ነው እያልከኝ ነው? ምክንያቱም እያጠመቃችኋቸው ከዛ በኋላ ያዘዝሁትን ትእዛዝ እንዲያደርጉ እያስተማሯቸው ደቀ መዛሙርት ያድርጓቸው ይላል። እሺ እንዴት ደስ ይላል! ማቴዎስ 28 19 እና 20 መነሻ ቃላችን ማለት ነው። በዚህ ክፍል መሰረት ቀዳሚ የሚሆነው ጥምቀት ነው እያልከኝ ነው? መጀመሪያ ያጠምቋቸዋል፣ ያው እያጠመቃቸዋቸው ብሎ ስለሚል ማለት ነው። ከዛ ያዘዝኋችሁን ሁሉ እንዲጠብቁ እያስተማራቸዋቸው ይላል። ከዛ ከጥምቀት ቀጥሎ ትምህርት አይደል? ጠምቋቸውና ምክንያቱም እዚህ ዓለም ላይ ለምሳሌ መስማት የማይችል ሰው ይኖራል። ብዙ አይነት ሰዎች ስላሉ ለነሱ ግዴታ ካልሰማችሁ የእግዚአብሔርን ቃል አትድኑም ልንላቸው ስለማንችል ችግር የለም። ስለሚያዩ ስለሚሰሙ ስለማይሰሙ አይደለም። ቅድመ ተከተሉን ፕሮሲጀሩን እንጠብቅ ማለት ነው። እሺ መጀመሪያ እያጠመቃችኋቸው አለ፣ ከዛ እያስተማራችኋቸው አለ፣ ከዛ ደቀ መዛሙርት አድርጓቸው ነው አይደል ብሎ የሚለው። ደቀ መዛሙርት አድርጓቸው። ስለዚህ በማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19 እና 20 መሰረት አንተ ዋነኛው በሰው ህይወት ውስጥ ቀዳሚ የሚሆነው ጥምቀት ነው በዚህ ክፍል መሰረት እያልከኝ ነው። ኦኬ። ከዛ ካጠመቋቸው በኋላ ያስተምሯቸዋል ወይ ይሰብኳቸዋል አይደል? ማስተማር ወይ መስበክ። ከዛ ደቀ መዝሙር ይሆናሉ። ትእዛዙን ይጠብቃሉ። ከዛ ደቀ መዝሙር ይሆናሉ። ኦኬ። ይሄ አስተምሮት ቅድመ ተከተሉ እዚህ ጋር ሆኖ ይሄ እዚህ ጋር ያለው እንዳለ ሆኖ መጠመቅ፣ ማስተማር፣ ደቀ መዝሙር፣ ጥምቀት፣ ትምህርት፣ ደቀ መዝሙር እውነት ነው፣ አይፋለስም። ይሄ ቅድመ ተከተል። ከዚህ በፊት ግን የሚቀድም አለ። ከጥምቀት በፊት የሚቀድም አለ። ምን? ጥሩ። ከጥምቀት በፊት የሚቀድመውን ላሳይ። ምን አልኩኝ? ከጥምቀት በፊት የሚቀድመውን ላሳይ። እሺ ከጥምቀት በፊትም እንደሚቀድመው ስብከተ ወንጌል፣ ከዛስ ኦኬ። የት አገኘው? ማቴዎስ 28 19 ነው አይደል? ቢኬጂ 18 እዚሁ ማቴዎስ ላይ ሳንወጣ ማቴዎስን እንጠይቀዋለን። ወደ ኋላ ሄደን ምን ይላል? ሌላ ምዕራፍ ላይ አንሄድም፣ ሌላ መጽሐፍ ላይ አንሄድም። ማቴዎስ እዚሁ ራሱ ይናገራል። ሐዋርያው ምዕራፍ 10 ቁጥር 1 12ቱንም ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌና ሕማምን ሁሉ እንዲፈውሱ ስልጣንን ሰጣቸው። የ12ቱም ሐዋርያት ስም ይሄ ነው። መጀመሪያው ስምዖን ጴጥሮስ የተባለው ስምዖን፣ ወንድሙም እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙም ዮሐንስ፣ ፊልጶስም፣ በርተሎሜዎስ፣ ቀራጩ ማቴዎስ ቶማስም፣ ቀራጩ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ታዲዮስ የተባለው ልብድዮስ፣ ቀናናዊውም ስምዖን፣ ደግሞም አሳልፎ የሰጠው ያስቆሮቱ ይሁዳ ካለ በኋላ ሉክ እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም። እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ፣
ይልቁንም የእስራኤል ቤት ወደ ሆኑት ሂዱ። ወደ እስራኤል ቤት ወደ ሆኑት ወደ ጠፉት በጎች ሂዱ። ሄዳችሁ ከጥምቀት ጀምሩ፣ ከዛ አስተምሩ፣ ከዛ ደቀ መዛሙርት አድርጉ አላለም። ምን ይቀድማል? ሄዳችሁ ምን ይላልችን ቃል ሲበላት መንግስተ ሰማያት ቀርባለች ብላችሁ ስበኩ። ጉዳዩ እዚህ ጋር ነው ያለው ማለት ነው። ጉዳዩ እዚህ ጋር በ3 ፊደል በተጻፈችው ቃል ጋር ያለው ማለት ነው። በመጀመሪያ ሄዳችሁ ምን በሉ? ስብከተ ወንጌልን ስበኩ። ስትሰብኩት የሰማው ህዝብ ያምናል። ያመነውን አጥምቁ፣ ያጠመቃችሁትን አስተምሩ፣ ያስተማራችሁትን ደቀ መዛሙርት አድርጉ። አድርጓቸው። እችን ደብቀውባችኋል እናንተ ጋር። ከዚህ ነው ያስጀመሯችሁ። የማቴዎስ 28ን ከማቴዎስ ወንጌል መጽሐፍ ምዕራፍ 10 ጋር ነው የምትጀምረው። ሄዳችሁ መንግስተ ሰማያት ቀርባለች ብላችሁ ስበኩ። አስቀድማችሁ ለእስራኤል ቤት፣ ከዛስ ወደ ሰማርያን ከተማ ገብተዋል። ወደ ሰማርያ ከተማ እዚህ ጋር ከታች ኮመንት የሚጽፉት ላይክ አሕዛብን እንደሚል አውቃለሁ፣ ግን እንትን ፕሮሲጀሩ በዚህ መንገድ አለ ለማለት ፈልጌ ነው ያንን ሐሳብ ያነሳው። ኬጂ ኮሜንት አትይ፣ ከሱ ጋር ብቻ አውራሽ ታዋቸው። ኮሜንት ላይ ብዙ ነገር ይጽፋሉ። ኮሜንታቸው አሁን አየው አይደለ? ማቴዎስ 28 19ና 20 ይሄንን ጥምቀት እዚህ ይጀምራል ብለው የህፃናትን ጥምቀት እውነት ለማድረግ የሚታትሩ አንዳንድ የደከሙ መምህራን የሚጠቅሱት ጥቅስ ነው። ይሄ ማለት መጽሐፍ ቅዱስን በምላት ነው የምንረዳው ይላሉ እንጂ በምላት አይረዱትም። በምላት ለመረዳት በምላት አንብበውት አያውቁም። በምላት አያውቁትም። መጽሐፍ ቅዱስን በምላት ለመረዳትና ለማወቅ ከፈለጉ የእውነት ብዬ ልበላችሁ፣ በአብርሃም አምላክ ፊት ኑ ወደኛ። እናንተ እነማን ናችሁ ብለህ ካሉ ወንጌላውያንን፣ ወንጌላውያን አማኞች ማለት ነው። ይኸው እንዴት ቆንጆ ያርገው አስተማሩ ይመሰለ። እዛ ዜማን የተማርኩት፣ እዛ ቅዳሴን የተማርኩት፣ እዚህ ግን ወንጌሉን እና የተባረከው ጌታዬ መንፈስ ቅዱስ ማለት ነው። ሂዱና ስበኩ። ለማ ለእስራኤል ቤት ምን ስብከተ ወንጌል። ስብከተ ወንጌሉን ሄዳችሁ ስበኩ ብሎ ሲል ጴጥሮስ ጀመረ ስብከት እዛው በኢየሩሳሌም በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ ማለት ነው። በሐዋርያት ሥራ እዛው ከኢየሩሳሌም ለጠፉት በጉ ብሎ ሲል ጌታ ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 21 ጀምሮ ቁጥር 21 ጴጥሮስ ከቁጥር 22 የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱን ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እርሱም በእግዚአብሔር በተወሰነ ሐሳቡና በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት፣ ገደላችሁት። ስብከተ ወንጌል ይሰብከው ጀመር ጴጥሮስ። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው። ይሄ ነው በቃ ስብከት ማለት። ሌላ ቅራቅንቦ አይደለም የሚወራው። አስነሳው፣ ሞትም ይዘው ዘንድ አልቻለምና። ስለዚህ ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ አየሁት እንዳልታወቅ፣ ስለዚህም ልቤ ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል፣ ነፍሴም በሲኦል አትተዋትምና ቅዱስ መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወቀኝ፣ ከፊት ጋር ደስታ ትሞላብኛለህ አለ። በኋላ ይሄ ሁሉ ስብከት ነው። ብሉይ ኪዳን ሄዱ ከዳዊት መዝሙር ላይ ጠቅሶ ከዛስ ወንድሞች ሆይ አላቸው። ጴጥሮስ በየመካከሉ ማለት ነው ወንድሞች እያለ ማለት ነው። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ በግልጥ እናገር ዘንድ ፍቀዱልኛል። ባይፈቅዱለትም እሱ የላከው መንፈስ ቅዱስ ስለሆነ ያጠጣቸዋል። ግን ፍቀዱልኝ አንዴ እንድናገር። ምን እንደምንፈቅድልህ? መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ብላቴናው ዳዊት የአባቶች አለቃ ሆነ እና ይሄ ከዚህ ቅድም የጠቀስኩላችሁ ጥቅስ ዳዊት ስለ ራሱ አይደለም የተናገረው። ታዲያ ስለማን ነው?
ዘግይታችሁ ትሰሙኛላችሁ እያለ ነው ጴጥሮስ። መቃብሩ ብቻ በእኛ ዘንድ እንደሆነ ወቁ አላቸው። ልክ ነው እኛም እናውቃለን፣ ይኸው ስላየኑ ማለት ስላለ በእኛ ዘንድ ነው መቃብሩ። እና ይህ ታዲያ እዚህ መበስበስን አላየም ነፍሱን በሲኦል አትተዋትም ብሎ ያለው ታዲያ ስለማን ነው? ለጥቄ ነግራችኋለሁ ታገሱኝ እያለ ነው። እንድናገር ብቻ ፍቃዱልኝ፣ መቃብሩ በእኛ ዘንድ መሆኑን። ከዛ በቀጥሎ ስለማን እንደተናገረ እናገራለሁ እያለ ነው ጴጥሮስ። ነቢይ ስለሆነ ማን ነው ነቢይ? ዳዊት ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ መዝሙር 132 ቁጥር 11 የቅድሟ መሐላ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ሃሌሉያ ሃሌሉያ። እንዲህ ነው ነቢይ እንጂ እንዲህ ነው ነቢይ፣ እንዲህ ነው ነቢይ። ነቢይ ማለት እንዲህ ነው። አየህ፣ ስለ ልጁ ስለ ክርስቶስ ስለ መሲሁ ትንሣኤ አስቀድሞ ከ1000 ዓመት በፊት አይቶ ነፍሱ በሲኦል እንዳልቀረች ሥጋው መበስበስ እንዳላየ ተናገረ። የማ ነፍስ ነው ያልቀረችው በሲኦል? የማ ሥጋ ነው ያልበሰበሰው? የመሲሁ የኢየሱስ። ይህንንም ኢየሱስ እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን ይላል። ኦ ሎርድ፣ የኔ ጌታ ለዘላለም ስም ይባረክ። ሃሌሉያ። ምስክሮች ነን። ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስንም የተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል። በዓለ ሃምሳ ላይ የሆነው ማለት ነው። እንዘ ግቡአን እሙንቱ ውስተ አሐዱ ቤት ወረደ ለዓሌሆሙ መንፈስ ቅዱስ ከመ ዘእሳት ወተናገሩ በነገረ ኩሉ በሐውርት እንዳለ ማለት ነው። በአገሮች ሁሉ ቋንቋ ተናገሩ። እንዴት ደስ ይላል! አንተዬ እንዴት ግልጽ እኮ ነው የጌታ ንግግር። እናስ የምታዩትን አፈሰሰው። ዳዊትም ስለሰማማ ነው ወደ ሰማይ አልወጣም። ነገር ግን እሱ አለ ጌታዬን ጠላቶች እግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። አቤት ከዳዊት መዝሙር ይጠቅሳል። ጴጥሮስ ሄዶ ይጠቅሳል። ታናክ ብሉይ ኪዳን ሄዶ ይጠቅሳል። ይጥቀሳ። መጽሐፍት ሁሉ ስለሱ ነው የሚናገሩት። እሺ እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እንዴ ስብከት ነው የሁሉ የዳዊትን መዝሙር እየጠቀሰ አዎ ከመሲሁ ጋር እያገናኙ ፓዝሉን እያገጣጠመ ነው የሚሰብከው። ሃሌሉያ። ፓዝሉን እያገጣጠሙ ይሰብካሉ በመንፈስ ቅዱስ ሐዋርያቱ። ፓዝሉን የሆነ ወንጌል ጀምረ በስመ አብ ወወልድ ወመንፈስ ቅዱስ በለ የሆነ ቃል ጠቅሰህ እንግዲህ በዚህ ቀን አባታችን እንትና ከወይዘሮ ከእናታቸው እንትና ሞቱ፣ ተወለዱ፣ ሞቱ ብለህ ከመሲሁ ጋር የጠቀስከውን ጥቅስ የማታገናኝ ከሆነ አንተ የከሰርክ ሰባኪ ነህ። እውነቴን ብዬ የምልህ መድኃኒዓለም ምስክሬ ነው። የከሰርክ ሰባኪ። ብሉይ ኪዳን ጥቀስ፣ አዲስ ኪዳን ጥቀስ። በተለይ የሙሴ ግና የነቢያትን የመዝሙራትን መጽሐፍ ጥቀስ። አምጥተህ ፓዝሉን ከመሲሁ ጋር ካላገናኘ አንተ ኪሳራ ነው ማለት ነው። ኪሳራ ነው። የኪሳራ ሰባኪ፣ የከሰረ ሰባኪ፣ የከሰረ ቄስ፣ የከሰረ መምህር። በመጀመሪያ ሲጀምር የሚሰብከው እንዲህ አይነቱን ስብከት የሚሰብከው እንደ ቅዱስ ጴጥሮስ በመንፈስ ቅዱስ በጌታ የተላከ ነው። እስኪ የተላከ ብላችሁ ጻፉ። የተላከ ማየላከው ጌታ። ማንም ፈሽፋሻ አይሰብክም ማለት ነው። ያልተላከ የተላኩ ናቸው የሚሰብኩት። መንፈስ ቅዱስ የላካቸው ይሰብካሉ። የተላከ ፓዝሉን ያገጣጥምልሃል። ብሉይ ኪዳን ጠቅሶ ማለት ነው። የዳዊትን መዝሙር ጠቅሶ አምጥቶ ከመሲሁ ጋር ይሰካከዋል። እንዴት እንደሚገራ ይኸውልህ ከሙሴ ሕግ ምናምን ነገር ብሎ ማለት ነው። እንዴት አይነት ሰባኪዎች ናቸው አንተዬ! የአባቶች አምላክ። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ለእስራኤል ወገን ሁሉ በእርግጥ ይወቅ አለ። ከዛስ ይህን ሁሉ ስብከት እስካሁን ድረስ በአንድ ትንፋሽ ይሰብክ። ይህንን በሰሙ ጊዜ ልባቸው ተነካ ይላል። ማለት አመኑ ማለት ነው። ልባቸው የተነኩ ሰዎች ናቸው የሚጠመቁት። ልባቸው የተነኩ ሰዎች ምን ማለት ናቸው? አመኑ ማለት ነው። ኦኬ። ግን ኤርሚ እዚህ ጋር እንደ ህፃናት ካልሆናችሁ ወደ መንግስተ ሰማያት አትገቡም ሲል እሱ ደግሞ ሌላ ነው ደግሞ። አየኸው አሁን ቅድም የማቴዎስ ነበር ያልከው። የማቴዎስን አየኸው አይደለ ብራዘር? እሱ ደግሞ እንሄዳለን። እሱ እንደ ህፃናት ካልሆናችሁ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያለውን ደግሞ እንሄዳለን። ግን አየኸው አይደል የማቴዎስ 28
እንዴት እንደሚፈታ ማቴዎስ 28 ከጥምቀት ነው የሚጀምረው። እሱን ሀሳብ ያነሳውልህ ከመጽሐፍ ቅዱስ ሀሳባችን እየሰፋ እንዳሄድ እንጂ ከመጽሐፍ ቅዱስ ነው ብራዘር፣ ከመጽሐፍ ቅዱስ ነው እዚህ ውስጥ የገባሁትኝ። እኔ ሐዋርያ ሥራ መጽሐፍ ምዕራፍ 2 ላይ የመጣሁትኝ ማቴዎስ 28 ከ19 እስከ 20 ጠየቀኝ። ምን ብለህ? በመጀመሪያ ጥምቀት ነው፣ ከዛ ትምህርት ነው፣ ከዛ ደቀ መዝሙርነት ነው አልከኝ። ጻፍኩት። ማቴዎስ 28 ላይ ልክ ነው፣ እንደዚህ ነው የሚለው። ከዚህ በፊት ግን የሚቀድም አለ ብዬ አልኩ። ከዚህ በፊት የሚቀድም አለ ብዬ አልኩ። ምን? ስብከተ ወንጌልና ማመን። ከየት አመጣሁት? ማቴዎስ 10 ከ1 እስከ 7 ድረስ ያለውን አንብቤ ማለት ነው። ስለዚህ ማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 1 እና 7 ውጡ አለ፣ ሂዱ ወንጌልን ስበኩ፣ የእግዚአብሔር መንግስት ቀርባለች ብላችሁ ስበኩ አለ። ስብከተ ወንጌል። ከዛ ሲሰብኩ ሰዎች አመኑ፣ ያመኑትንስ አጠመቁ፣ ያጠመቁትንስ አስተማሩ። ኤርሚኒያውን ይህን ሀሳብ ያነሳውልህ ለመሰል ነግራቸው ከአንደርስታንድ ሊያደርጉ የማይችሉ ሰዎች አሉ አይደል? አሁን ወደ አካለ ስንኩላን ወደ አካለ ጎዶሎች ወደሆኑ ልትሄድ ነው እንዴ? እንደዚህማ አይሆንም። በመጀመሪያ እስኪ ይሄንን አሁን ታፈርሰዋለህ። በመጀመሪያ ስብከተ ወንጌል ማቴዎስ 10 ቁጥር 7፣ ማቴዎስ 28 ቁጥር 19ና 20 ከመስበኩ በፊት የኦርቶዶክስ ሰባኪ ወንጌሉን በሙሉ ነው ማንበብ ያለበት፣ በሙሉ ነው ማጥናት ያለበት። በሙሉ ሲያጠና ወንጌሉን በመጀመሪያ እነዚህን ሰዎች ወደ ዓለም ሁሉ ሂዱ፣ ወደ አሕዛብ ሁሉ ሂዱ ብሎ ከማለቱ በፊት ወደ አሕዛብ ሂዱ ከማለቱ በፊት ወደ ጠፉት ወደ እስራኤል ቤት ሂዱ ብሎ አላ እዚህ ታየው የሚለው። ቆይ ማቴዎስና የኛ ወንጌላዊ እንግዲህ ሂዱና አሕዛብን ሁሉ አለ። አሕዛብ ማለት ኔሽን ማለት ነው። ራሱ እስራኤልን ኢንክሉድ ያደርጋል። ግን ከእስራኤል ቤት ውጭ ያሉትን ብለው ቢተረጉሙ እሺ፣ እነዚህ አሕዛብ ከእስራኤል ቤት ውጭ ያሉትን ነው ብለው ቢተረጉሙት እሺ፣ እዚህ ከመሄዳቸው በፊት እነኚህ ጋር ከመሄዳቸው በፊት ወደ እስራኤል ቤት ሂዱ ብለዋል። ምዕራፍ 10 ቁጥር 7 ቁጥር 6 እና 7 ይልቅስ የእስራኤል ቤት ወደሆኑት ወደሚሆኑ ወደ ጠፉት በጎች ሂዱ፣ ወደ አሕዛብ ከመሄዳቸው በፊት ወደ እስራኤል ቤት ሂዱ ነው ያለው። ከዛ ሄዳችሁስ መንግሥተ ሰማያት ቀርባለች ብላችሁ ስበኩ። ምን? ከዛ የሰበኳቸው ሰዎች አመኑ፣ ያመኑ ሰዎች አጠመቁ፣ ያጠመቁት ሰዎች አስተማሩ፣ ከዛ ደቀ መዝሙር አደረጉ። አለቀ። በዚህ ቅድመ ተከተል መሰረት እናንተ ግን የተስፋው ቃል ለምሳሌ ሐዋርያት 2 ልጨርስ። በዚህ ፕሮሲጀር መሰረት ኦርቶዶክሳውያን ከ100% ነው እንደዛ ማለት እንደዛ ሰው ለምሳሌ ሐዋርያትና የተስፋው ቃል ምክንያቱም ጌታ ነው የምልህ አንተ ስትጠመቅ የ40 ቀን ልጅ ነህ። በ40 ቀን ስብከተ ወንጌል አልሰማህም። የተስፋው ቃል ሐዋርያት 2:39 ላይ ምን ይላል? የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና የሚል ክፍል አለ። ስለዚህ ይሄ የተነገረው ቃል ለልጆቻችንም ማለት ለወላጆች ለቤተሰብ በሙሉና ለልጆቹም የሚሆን ቃል ነው ማለት ነው። እሺ ምንድነው የተስፋው ቃል? ኦኬ ምንድነው የተስፋው ቃል? ይሄው የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉት ነውና። ጥያቄ የተስፋው ቃል ምንድን ነው? ምንድነው የተስፋው ቃል? ለእናንተና ለልጆቻችሁ የተባለ